አዎ ድራታለሁ። ውሸታ መሆኗን እያወቅሽ ቆይ ዋሴ ላይፍ ተቀያይሩ ዋሴ አዲስ ታሪክ ያንቺ ቦታ ተቀያየሩ እስቲ ፖዚሽን ሙሉ ላይፍሽ ነው 10 ጊዜ መሆን ፖዚሽን እኔ እና እሷ እኮ እሷ እኔ እሷ መሆን አንችልም ለምን እንቀያየራለን እኔ አንቺን አግብቼሽ ማለት ነው ላይክ ጠብሼሽ ማለት ካልወለድሽልኝ ሞቼ እገኛለሁ ብዬሽ ማለት ነው ልክ ስታረግጂ ጥዬሽ በሄድስ ልክ ነኝ ትክክል አይደለም እኮ እሷም ደግሞ የውሸት ወዳለሁ ብላ ገንዘቡ መውሰዷ ልክ አይደለችም እሺ ገንዘብ እሱ ልክ አይደለችም የውሸት መሆኑን እኮ ያረጋገጠው እሱ በሆነ ምክንያት ስለተጣጣ ራሷን ያረጋገጠችው ላይቭ ላይ መጣ እሺ the same example ሰራ አንዴ ዋሴ ደግሜ ልናገር እኔ ከአረብ ሀገር አይስ ለምንድን ነው የማይገባችሁ ሊቨርሎ በቃ she's supporting her በቃ ዮኒ አንዴ እኔ ከአረብ ሀገር ያለችን ሴት ብር ላስልክ ዝም ብዬ አመቱን ሙሉ አስልኬ ኢትዮጵያ ስትመጣ ልካዳት is that right no ልካለሁ ሄኖክ ድንቁ ጫማ አስልኳል ይሄ ልክ ካልሆነ ለምንድን ነው የሷ ልክ ነው ወንድ ነው አይን እያየ አዲስ እንዴት ነው ይሄን ልክ ነው ሲኛል ክርስቶን ወንድ ይበላሽ ማሴቷ ምናምን ነገር የሚባል ነገር የለም አቦ በእናትህ አንዴ ቆይ ይኸውላችሁ አሁን ምን እንደሆነ ታውቃላችሁ እዚህ ትልቁና ኢምፖርታንቱ ነገር ምንድነው ለመማማር ነው እንጂ የምናወራው ክርክር ለማሸነፍ አይደለም እኔ አሁን 100% ስህተት ካለብኝ ማለት ነው በዚህ መንገድ አላየውም ከተባልኩኝ እንትን በሳልነታችን የምናሳየው ማለት ነው ማን ያላየንበት መንገድ ሲነገረን አክሴፕት በማድረግ ነው አለ በዚህ ህፃናቶች ነን ክርክር ከያዘን ለማሸነፍ ብቻ የምናወራ ከሆነ ማለት ነው እንደምናወራው ከሆነ ደግሞ ማለት ነው እንግዲህ እንደምናየው ከሆነ በብዙ መንገድ አዲስ ልናስረዳት ሞክረናል ገግ ማለት አንድ መንገድ ላይ ይሄ ደግሞ ቲፒካል አካውንታቢሊቲ የማይወስዱ ሴቶች የሚያሳዩት ባሪ ይሄ ደግሞ ለህይወት በጣም ሃርድ ነው ቢኮዝ በቃ ግግመታ አንድ ነገር ላይ መለወጥ ካልቻልክ በጣም መጥፎ ነው ዋሴ ሶሪ በጣም ግን እንዳልከው ያው ዮኒም እንዳለው በቃ ግግም ከተባለ ያው ነው ላሽ ነው ምንም ነው እኛም ላሽ ነው ማለት ያለብን ግን ለአዲስ ምንድነው አዲስ ባለትዳር ካልሆንሽ እንደዚህ ገንዘብ ሊሰጡሽ የሚፈልጉ ወንዶች አሉ ላስታውቅሽ ከነሱ ገንዘብ ተቀበይ ያበረታታሻት ስለሆነ እሱ ላስታውቅሽ ገንዘብ ይላኩልሽ ምንም ስህተት አልሰራሽም አንቺም የሷን ላይፍ እንድትኖሪ ሰው ላስታውቅሽ አሉ ብዙ በ20 ዓመት በ25 ዓመት የሚበልጡሽ ወንዶች አሉ እነሱ ላስታውቅሽ ኢንቦክስ ያናግሩሽ ትፈልጊያለሽ ቪዲዮ ኮል ያወራሽ ምናምን ቪዲዮ ኮል አንዳንዴ ቃሽን አሳይኝ ሲሉሽ ገርበባ አድርገሽ አሳይተሽ ጀመር አታቀኝም አላቀም ስርዓትን ይዘብ አይደለም ፐርሰናል ማድረግ የለበትም ጥሩ ስራ ነው ስላልሽ ይሄ ኖርማል ነው ብለሽ ጥሩ ስራ ነው ስላልሽ እኮ ነው ጥሩ ስራ ነው ስላልሽ ነው እንዴ እኔ እኮ አቋም መብቴ እኮ ነው ሐሳቤን መግለጽ አይደለም እንዴ አንተ ማን ስለሆንክ ነው እኮ ልክ ነው ካልሽ እኮ ማለት ነው ሰጀሽን እኮ ነው ልክ ነው እኮ እኔ እኮ ባለትዳር ለምን አንተ እንደዛ እላፊ ትናገራለህ ስለኔ እኮ ባለትዳር ባሷ ችግር የለውም አልሽ እኮ የሷን እኮ እሷ ባላላት ሲልሽ ሐሳቤን መግለጽ እኮ መብቴ ነው አንተ እኮ ዲስሪስፔክት የማድረግ እኮ አይደለም እኮ አትችልም አይደለም እኔ እኮ ስርዓት ያዝበናት አሳድኝ ማለት ነው የሐሳብ ነው እየተለዋወጥን ያለው አንዴ ቆይ ይቅርታ በምን መልኩ ነው ዲስሪስፔክት ያደርገሽ እንደዚህ ላስተዋወቅሽ ምናምን አይባልም ሲጀመር እኛ እያወራን ያለ ነው ስለሌላ ሰው ነው አይደለ ፐርሰናል ላይፍ እያወራን አይደለም እዚህ ጋር ልክ ነች ብለሻል አይደል ልክ ከሆነች ማለት ነው ልክ ነች በቃ ልክ የሆነችበትን ነገር እኮ አስረዳው ልክ ሁኛ ምን ችግር አለ ልክ የሆነችበትን ነገር እኮ አስረዳዋቸው ግዴታ በእናንተ ሀሳብ ውስጥ መረገጥ አለብኝ እንዴ እንዴ የራሴ አይምሮ አለ ልክ ነች አይደል ልክ ከሆነች አንቺም ልክ ነገር ልክ የሆነችበትን ነገር አላስረዳሁም ቅድም እኮ ልክ ከሆነች ማለት ነው ልክ በሆነችበት ነገር አንቺም ብትሰሪ ምን ችግር አለው ቦይፍሬንዷ ከሆነ ሳፖርት ቢያደርጋት እሷ ሳፖርት ብታደርገው መጀመሪያ እኮ ሞንም አልነበረም ቦይፍሬንድነቱ ለሱ ነው ለሷ አይደለም እንዳደለም ተባለ እኮ አዲስ ያልገባት ነገር እኮ ቦይፍሬንድ አይደለም በነገራችን ላይ ይሄ ነው ይኸውላችሁ መጨረሻ ላይ ክርክር ማሸነፍ ግን የምታውቀው ከሴት ጋር በምን እንደሆነ ታውቃለህ በእናታ ጭቅጭቀኝ ካለች ነው በቃ አሸንፋል ይቅርታ ምናምን የለም በቃ ተበዱ ብላ ነው እሺ ብሪስቶን ልክ ነች ምናምን እያልሽ ነበር ደህና ዋልሽ እንዴት ናችሁ? ፒስና እግዚአብሔር ይመስገን። ዌልካም ባይ ዘ ዌይ ብሪስቶን በጣም ነው የምትመጪ። ዛሬ ነው መሰለኝ ያወራ ነው አይደል? ከኔ ጋር ስለመጣሽ አመሰግናለሁ በጣም። አይ አንዳንዴ ቤት ተከመጣለሁ። ይመችሽ። እንቅጭቅጭና ምናወራ አሁን ምናወራ ይኸውልሽ ብሪስቶን በመድኃኒዓለም ይኸውልሽ
እኔ አንቺን በጣም ሪስፔክት አደርግሻለሁ በዚህ እና እንዴት ነው የምናደርገው መሰለሽ ማለት መሰለኝ የለም ሊሆን ይችላል የለም እንደዚህ አስባ ነው የለም ያየናትን በአይናችን ያየናት ከሷ አፍ የወጣውን ይዘን እንቀጥል እና ልክ ነች ብለሻል። እስቲ ቀጥል። እኔ ልክ ነች ያልኩበት ምክንያት እዚህ ቲክቶክ ላይ ለምሳሌ ዲያስፖራን የሚያጠምዱ ሴቶች አሉ። ስራ አይሰሩም፣ ተሽሞንሙነው እንደ ጠንቋይ ቤት ጀበና ዱቅ ብለው ዲያስፖራውን የሚያጠምዱ ሴቶች አሉ። እኛ ተናግረናል። አንበሳ ለምክንያት አይወርድም እዚህ ቲክታክ ላይ ተወደደም ተጠላ አይደለ? ሁሌ ነው እኛ እንናገራለን፣ ሰሚዎቹ ይሰሙናል፣ ያልሰሙት ደግሞ ተበላን ብለው የመድኃኒት የተገዛበት 700 ምናምን ብሎ ቢመጡ እኔ ጉዳይ አይደለም። ለምን ካልክ በተደጋጋሚ ተነግሯል። በቃ ወንዶችን የሚያጠምዱ ሴቶች አሉ። የሚጠመደው ዲያስፖራው ነው። ይሄ ሌብል 40 ሌብል ምናምን የገባው የተጠመዱ ናቸው እነሱ አብዛኞቹ። እኔ ግን ትልቁ ጥያቄ ወንዶቹ ጋር ነው ያለኝ። ለምሳሌ ተሽሞንሙኜ መጥቼ መጥቶ አንበሳ አይደለም በጭንቅላቱ ተምዘግዝጎ ቢወርድ ምንም መጥቶ የትኛውን ቤት ቢከሰኝ ምንም ቢለኝ ጉዳይ አይደለም። ወዶ ነው ካርዱን አስገብቶ ጊፍት እየሰጠኝ ብር በአካውንት ያስገባው ወዶኝ ነው። ማንነቴን ሳያጣራ ኢቭን እንኳን በውስጥ አወሩ ብትሉኝ እንኳን በውስጥ እንኳን ቢያወሩ ሜካፕ ተቀብቶ ነው። በአካል ላላገኛቸው ላልተገናኙ ሴቶች ብራቸውን እየዘረቁ ከዛ ተበላን እንትን አስመልስልኝ አይሰራም። ግን አንዳንዴ ወንዶች ብትበሉ ችግር የለውም። ሁሌኛ እኛ ለምን ወንድ ሰጥ ያላቀም አንድ ጥያቄ ልበዛው ትመልሽ እናንተ የማዳም ቅመሞች ትጨርስና እና ለምሳሌ አሁን እኔ አዲስ አይደለም ለምን መሰለህ ለምሳሌ አሜሪካ ጀርመን ሀገር ቁጭ ብለው ከአረብ ሀገር ብር የሚያስልኩ ወንዶች አሉ። ታውቃለህ? ወደድኩሽ ሞትኩልሽ ምናምን እያሉ እኛ ቀኑ ሙሉ ከእንደዚህ አይነት ጋር ስለምንል አሁን ይሄ ወንድማችን ናቲ ተበላ አይደለም የሚባለው። ዝም ብሎ ጸበል ጻዲቅ እንዳቀመሰ ነው የሚቆጠለን። በሚሊዮን የተበሉ ስላሉ እዚህ ቲክታክ ላይ 50 አንበሳ ነው ምናምን ያወረደ ሰው ከዚህ በፊት አይተናል። የሆነ ቤት ሲካሰሱ ምናምን ለምንድን ነው እሙሙ ያጡ ይመስል ተስገብግበው ድመት ያየች ስጋ ይመስል በፊሊተር ያዩትን ሴት እያዩ የሚሻፍዱት ወንዶች ናቸው። ወንዶች ታረሙ፣ ተማሩ። በቃ እሙሙ የትም ቦታ አለ፣ ስርዓት ያለው እሙሙ ቦታ ሄዳችሁ በቃ ማለት ቦታው ላይ ሆናችሁ አይታችሁ ዳብሳችሁ አይታችሁ እንትን በሉ። ከዛ ብታበላው ብትሉ ጉዳያችን አይደለም። የሙሙ ጥማት ያላችሁ ይመስል እየመጡ ይሄን አንበሳ እውነት አሁን ሀቅ አይደል የምናወራው ዋሴ። አሁን አንበሳ የሚወርድባቸውን ቤቶች ዝም ብሎ በተከታታይ ያቸው አንድ መዳም ቤት ውስጥ የሚሰራለት አንበሳ ወርዶላት አይተህ አታውቅም። የሚወርድላት ተሽሞንሙ ነው። በቃ እነዚህ ይቅርታ አድርግልኝ ለቃሉ ጀማሪ ሸሌ መስሎ ቁጭ ብለው መጥተው በሂውማን ሄራቸው 90 ፀጉር ደርቦ ምና የሌላ የህንድ አክተር መስሎ ቁጭ ሲሉ ለነሱ አንበሳ በቃ። ስለዚህ እዛ ላይ ተጣምደው የሚሉት ወንዶቹ ናቸው። እነሙንም ወንዶቹን ወቀጧቸው። እኔ አሁን እችልት ምንም ጥፋት የለባትም። ልክ ነሽ በጣም ወንዱ ችግር አለበት አልኩ እኮ ነው 100% ላላገኘው ላላየው ሴት ሄዶ ብርም የሚሰጣት ከሆነ ሚልክም ከሆነ በመጀመሪያ ደረጃ ተበላው ማለት የለበትም። ገንዘቤን መሬት ላይ አፈሰስኩ ነው ማለት ያለበት። ግን አሁን ወደ ኖርማል ኮመን ሴንስ ላይ ስንመጣ አንድ ሰው በልቶ ይሄ ሁሉ ብር ተሰጠዋ፣ እግዚአብሔር ያክብርልኝ አባቴ ጥሩ ታይም አሳልፍ ያለው ቻው ደህና ሰንብት ብሎ ስልኩን አጠፋፍቶ መጥፋት ይቻላል እኮ። እዚህ ላይ መጣመጥቶ የሚበላ ጋር ይኬዳል እንጂ እኮ ቀጣይ የሚበላም ከሆነ ቢዝነሱ ተበላሸ እኮ። ያልቀመሰው ሙሉ ስለሆነ እኮ ነው። ብሪጅስቶን እኔ ስለ ልጆታ ታሪክ እኮ ነው ማውራትና ማውራሽ እዚህ ላይቭ ላይ መታ ገበያዋን ዘጋች። እሷም እንዲህ ማውራት የለባትም። ቆይ ጋይስ ይኸውላችሁ እንትኖችን ለያዩት አይደለም ይኸውልህ ዋሴ ይቅርታ ለያዩት ምንድነው እዚህ ተርሰነ ስርዓት ያዙ ሚታታሩ ማራመን ነው። ቆይ ላውጋው ግን ገብቷል። የትኛው ፖይንት ገብቶኛል እንዴ? ምን እኔ ያልነበርኩ እኔ ልጁን እኮ በስነ ስርዓት ማቆስ ነው እኮ ነው እዚህ ቤት የሚወራውን ነው ምድ ገብቷል። ገብቶኛል። ግን አሁን መሲ የምታደነሳቸውን ሁለት የተለያዩ ነገሮች አድርጉት። እዚህ ጋር ቲክታክ ላይ መጥቶ ጊፍት የሚሰጠው ምን የሚለውን ሰው ፈልጎ ፈቅዶ እስከሆነ ድረስ ይበለው። ነገር ግን
የማታለሉን ደግሞ በአንድ አይነት አይን እሱን ላወራ እኮ ነው። አፈቀርኩሽ ወደድኩሽ ብሎ የሚግጠውን የማዳም ቅመሞችን የሚግጥን ወንድ እንደምንረግጠው አፈቀርኩ ሞትኩልህ እያለች ደግሞ በጎን የምትበለዋን ሴት ደግሞ በቃ መናገር አለብን። ሁለቱ ይለያያሉ። እዚህ ጋር ቲክታክ ላይ ገብቶ ብሩን አንበሳ የሚያወርደው ምን የሚለው ፈልጎ ፈቅዶ ነው እኮ እሱን ፖይንት ላነሳ ነው። ቆይ ሁለቱን ለዩት። ብሪጅስቶን በጣም ልክ ነች። ማንም ሰው በገንዘብ ብሩ የማዘዝ የመፍረድ ሙሉ መብት አለው። ገብቷቸዋል። ግን አሁን ለምሳሌ ወንድ ልጅ ፕሮቴክት እና ፕሮቫይድ አንድን ሴት መንከባከብና ፕሮቴክት የማድረግ ተፈጥሮ ነው ያለው። ስለዚህ እናቴ ታማለች ካለች የሚወዳት ሴት ማንም ወንድ ተበድሮ ማምቶ ይሰጣል። ይህ ሀቅ ነው። ስስ ብልቱን አውቃለች። ግን ብሪጅስቶን እንዳለችው ለሽቀላ የሚመጡ ሴቶች አሉ። የምትበላ ከሆነ የራሱ ጉዳይ ነው እያለች ያለችው ልክ ነች። አንድ እሱ ነው። ግን በዛውም ልክ ደግሞ ማለት ነው ሌባን ሴት ሌባን ወንድ ሌባ ማለት ግዴታችን ነው። ሁላችን እንደሚበሉት ሁሉ ፋራ ሆኖ መበላቱ አይቀርም። ሰው ሴቶችን ፋራ ሆነው ሙሟቸው መላካቸው አይቀርም። ሙሙ የወጣ እያሉ ራሳቸውን የሚያጠፉ ስንት ሴቶች አሉ አይደል? እረፉ ሲባሉ አይሰሙም አይደል? መላካቸው አይቀርም። እንደውም እኔ ምን አደረኩኝ ላይቭ ላይ ቢያንስ ከእምብርትሽ በታች ፎቶ አንሺ የሌላ ከኢንተርኔት ላይ አውርዶ ነው ብለሽ መዋሸት ትችላለሽ። ሌላው ቢቀር ፊትሽን ለምን ታስገቢያለሽ ብያለሁ። ለምን መላካቸው ስለማይቆም ሌላ መፍትሄ ነገር ማለት ነው። ገብቷቸዋል። አሁን እዚህ ጋር እያወራን ያለ ነው ምንድነው ብሪጅስቶን የሚልኩት በፍቃድ ይልካሉ። ተጭበርብረው የሚልኩት ግን ወንዶቹ አብዛኛውን ጊዜ ወጣው ስለማይናገሩ የማዳም ቅመሞች ግን ማለት ነው መሯቸው። በዛ ላይ በጣም ሃርድ ወርክ ሰርተው ምናምን ስለሚመጣ ብሩ እያለቀሱ መጣው ይናገራሉና ተጋኑ የሚታየው የማዳም ቅመሞቹ ነው። ለምን ሴቶቹ ሞር እንትን እገዛ ስለሚፈልጉ መጣው ይናገራሉ። ወንዶቹ ግን ጓደኛዬ ይስቅብኛል፣ ሰው ይስቅብኛል ምናምን ስለሚል ስለሚያፍር ማለት ነው አይናገርምና አንድ ሰው መጥቶ ሲናገር ግን ኦ ብለው ተነሱበት እያልኩኝ ያለሁት ብሪጅስቶን ጥፋተኛ አንበል ነው። በቃ ጥፋተኛ አንበል። ለምንድነው ሴቶች ኮሜንት ስር ገብተው ደጋረገ የሚሉት? ይሄ እኮ ነውር ነው፣ ሌብነትን ማበረታታት ነው እያልኩኝ ያለሁት እንጂ አካውንታቢሊቲ የለባቸውም። የለም ነው አካውንታቢሊቲን ብቻ ሳይሆን ዋሴ ምን መሰለህ አሁን አንተ ያነሳው ሀሳብ ላይ ለመጨመር ያክል ማለት ነው ከሴትና ከወንድ የሚበላውንና ለተቃራኒ ጾታ ገንዘብ በጣም ያፈሰውን ብታይ በጣም ብዙ ወንድ የተበላለ። ወንድ ልጅ ግን እዚህ መጥቶ አሁን ዋሴ እንዳለው የማዳም ቅመሞች አንድ ወንድ ላይ ብቻ ነው ተስፋ የሚያደርጉት። ያ ሰውዬ በልቷቸው ሲሄድ ኢዝሊ ፐብሊክ ላይ ይወጣሉ፣ ያጋልጡታል። ብዙ ወንድ የተበላለ ግን ፐብሊክ ላይ የማይወጣው ምንድን ነው? አሁን ይሄ ሰውዬ ከእንግዲህ እሙሙ አይላክለትም፣ በቃ ህይወቱ ተበላሸ። ሌላም ወንድ ያ እንዳይፈጠር ስለሚፈልግ ሌላ ጊዜ ገንዘብ ይዞ ሲመጣ ሌላ ሰው መጥቶ እንዳያዋርደው ስለሚፈልግ ስንት ሰው ተበልቶ ዝም ይላል። በጣም ብዙ ወንድ ሰውን ሴት ልጅ አግብቶ ወደ ውጭ ሄዶ የተከዳ አለ። በጣም ብዙ ወንድ ዶላር እየላከ አንበሳ እየላከ በጣም ብዙ ጸብ ግርግር የሚፈጠርበት አለ። በጣም ብዙ ወንድ እሙሙ አስልካለሁ ብሎ ብዙ ዶላር ፈሽቶ የሰው እሙሙ የተላከለት አለ። ገብቶኛል። አሁን ብሪጅስቶን እንድገባ እንደነበር ገብቶኛል። ብሪጅስቶን እሙሙ አስልኮ የሚለውን ፓርት በደንብ እንድትገነዘብ የሚፈልገው ምንድን ነው? ሴት ልጅ ፍቅር የሚይዛት በጆሮ ነው፣ ወንድ ልጅ ፍቅር የሚይዘው በዓይኑ ነው። ይህን መጀመሪያ አንደርስታንድ እናድርግ። ማንም ወንድ ማለት ነው ውበት ያላትን ሴት ማየት ያስደስተዋል፣ ከሙሙ ጭምር ማለት ነው። ለምንድነው የሚልከሰከሱት? ላያገኘው በእጁ ላይ ዳስሰው በስልክ እያየ ምናምን ነገር የምትሉት ነገር ሴት ስለሆናችሁ ነው የማይገባችሁ። እኛ ወንዶች ማለት ማንም ሰው ማለት ሳይገባ ወንዶች የምትሸወዱት በአንድ ነገር ብቻ አይደለም፣ የምትሸወዱት በሁለት ነገር ነው። አንደኛ በፊሊተር ለመታየት ትሸወዳላችሁ። ሁለተኛ በፊሊተር እሙሙ ሲላክላችሁ ትክክለኛ ኦሪጂናል እሙሙ ይመስላችኋል፣ በዛ ትወድቃላችሁ። እሱ የራሳችሁ እሱ እኔ ለምሳሌ ቲክታክ ላይ ብር ልካ ምናምን ከዛ እሙሙ ላኪልኝ ሲላት የድመት የላከች ልጅ አለች። እግዚአብሔርን ድመቷን አንስታ ለካላታለች። ገባ? አይ እግዚአብሔርን ቆም ነገር ነው ማርያምን። እኔ አሁን ትልቁ ነገር ወንዶቹ ላላገኟት ሴት ብር የሚሰጥ ከሆነ የሴቱ አሁን ለምሳሌ በናቲ ነው አይደል ይሄ ሁሉ አጀንዳ ቲክታክ ላይ መቶ ሴቷ ጀግና ናት የተባለው። እች ልጅ አሁን እኔ የምትወቀስ ናት ብዬ አላምንም። ለምን ካልከኝ ነገ ከሷ ጋር ታገኘዋለህ። ከኔ ቲክታክ ይሄ እንደዚህ እንትን ስለማላምን ነገ ድጋሚ ይላታል። አዲስ ደረሰኝ እናገኝ ጠብቅ የሆነ አንድ ወር ምናምን ስጣቸው። አዲስ በሌብነት ግን ታምኛለሽ? ሌብነት እኮ አይደለም። ሌብነት አላያትም እኮ አይደል?
ለምን ሰጣችሁ? አሁን ብሪስቶን አልገባሽ መሰለኝ ላስረዳሽ። አልገባሽ መሰለኝ ላስረዳሽ። ይኸውልሽ ሁላችሁም አንዴ ቆይ ብሪስቶን ይኸውልሽ እናቴ ታማለች ብር እፈልጋለሁ ብለው በብዙ መንገድ ተቀብለው ካለፈች በኋላ በፍቃዱም ከላከ በኋላ ማለት ነው። አሁን እኛ የምንከራከረው ማለት ከዚህ በፊት በላከው አይደለም የምንከራከረው ይቺ ለእናቴ ብላ ተቀብለው ከዛ በአፏ በራሷ ምላስ ማለት ነው ለባሌ ለቦይፍሬንዴ እናት ማሳከሚያ ነው ያዋልኩት ስላለች ማለት ነው በቃሏ ነው የምንቀበላት። ገብቶሻል? እሱ ፈጥሮት ምናምን አይደለም እሷ በአፏ ነው ያለችው። አንድ ሰው ለዚህ ነው ማረገው ብሎ አንቺ በደግነት ካረግሽ አንድ ነገርና ጭራሽ አንቺን የሚጎዳ ነገር ካረገበት ያ ሰው ማለት ነው ሌብነትና ስካም ማጭበርበር ነው። ገብቶሻል? እኛ የምናወራው ስለዚህ ነው። ልጅቷ ሌብነት ነው የፈጸመችው። ለምን ተናገረች? በአፏ ነው የተናገረችው። ገብቶሻል? አባል አንበሳ የሚሸልም ቂጣይቶን ምናምን ይበላው። ስለዚህ አሁን ይኸውልሽ ብሪጅስቶን አንድ ጥያቄ እኔ ልወጣ ስለሆነ ነው ከታች ላውቀው አንድ ልወጣ ስለሆነ ነው ብንል ደስ ይልሻል? ሌባ የሚባለው ሄዶ ሲሰርቅ ነው። ቆይ ብሪጅስቶን አንዴ በጣም ከይቅርታ ጋር እኔ ከአንቺ እኩል ማውራት የለብኝም። በጣም ማከብርሽ ሴት ነሽ። ለብዙ ሰው ደርሰሻል። በጣም ሪስፔክት አለኝ። ግን አንድ ጥያቄ ልጠይቅሽ። የሆነ ጊዜ ዲጄሊ የሆነን ሰውዬ ውጭ አመጣሃለሁ ብላው ዱባይ ወስደሃለሁ ብላ ወዶና ፈቅዶ ገንዘብ ሰጥቷት ዱባይ ሄዶ ዋሽታው እንደተንከራተተች አይ ቲንክ እዛ ላይ አንቺ አይደለሽም ሌላ ሰው ነው ብቻ ዲጄሊን በጣም ሰው ሲወቅሳት ነበር። እሱን ታዩ ወደ ውጭ እንልካለን እያሉ በ500 ሺህ በ700 ሺህ ብር ሰው ወዶና ፈቅዶ ነው ሄዶ ተስፋ አድርጎ ውጭ ሄዳለሁ ብሎ ይሰጣቸዋል። ይበሉታል ብሩን። ከዛም በኋላ ማን ነው የሚወቀሰው? ሄዶ የሚሰጠው ሰውዬ ውጭ ሀገር ልሂድ ብሎ ተስፋ ሰንጎ የሰጠው ሰውዬ ነው የሚወቀሰው ወይስ ወስደሃለሁ ብሎ ገንዘቡን ይዞት የጠፋው ሰውዬ ነው መወቀስ ያለበት? ይቺን ብቻ ነው። ጥሩ ጥያቄ። የሚወቀሰው ሁለቱም ተወቃሾች ናቸው። ችግር የለም። አሁን አሪፍ ጥያቄ ነው የጠየቃት። ይበልጥ የሚወቀሰው ማን ነው ከዚህ ሁለቱ? ይሄ የደላላ ያሰሪና የሰራተኛን እኮ እናንተ ወደ ፍቅር ግንኙ እነዚህ መልሽልኝ። ፍቅርን ሰንጎ ነው መሲ ትዳርን፣ ፍቅርን፣ ሌላ ልጆችን አስቦ እናቴ ትወድሃለች አንተን ነው እንዳገባ የምትፈልገው ብለው ሆፕን የሸጠችለት ገብቶሻላ? ድሪም የሸጠችለት እሱ በቃ እሱ ወደፊት የሚያስበውን ድሪም ነው አምጥታ ቁጭ ሮንግ ነው። ይሄ ስህተት ነው። የማዛልቅ ተስፋ ከሰጠችው ይሄ ሮንግ ነው። ከዛን ይሄ ተፈጠራ መስዬ ይሄ ተፈጠራ። አሁን እነዛ እስካም ያደረጉ ድርጅቶች ልክ ሚዲያ ላይ መጥተው የብዙ ሰው ብር በልታችኋል ሲባሉ አዎ ሌሎችም ካላችሁ ስጡን እንበላችኋለን። ሌላ ደግሞ መታችሁ ብሩን ስትሰጡን ሳያችሁ ራሱ በጣም ታስጠሉኛላችሁ፣ ፊታችሁን ማየት አንፈልግም ግን ብራችሁ ነው የምንፈልገው አምጡ ምናምን ብለው በድፍረት ቢናገሩ እነዛ የኤጀንሲ አሰሪዎች በጣም ብዙ ሰው ነው የሚሰድባቸው። ይሄ የዚች ልጅ ምንድን ነው ችግሩ? ወሰደቻ፣ ፍቅርን አሰንጋው ከሰውየው ብር ወሰደች፣ ይመቻት። ሚዲያ ላይ ወጥታ ለባሌ እናትን ያስላኩት ገና ደግሞ በላሃለው ሳይህ ራሱ በጣም ያቅለሸልሸኛል፣ አስታውካለው፣ እንዴት አስበህ ነው እንዲህ ነው ብላ በድፍረት ስታወራ እንዳለ ንዴቱ ወዴት ይመጣል? ወደ እሷ ይገለበጣል። ገብቶሻላ? ጀግናንሽ አሏት። ጀግናንሽ አንድ ማለት ነው ታስጠኛለሽ ቢላት እንደሚሰማሽ ማለት ነው። ልክ አይደለም። አሁን ያለችባትን ፓርት ልንገራችሁ። እቺ ለባሌ ለምሳሌ ልጅቷ 2 ፍቅረኛ ይዛ ለባሌ ያለችባት እሱ አንደኛ በጣም ብልግና ነው። እኔም የተቆረጠ ሪከርድ አቻለ እሱ ብልግና ነው። ነገር ግን ልጅቷ ደግሞ ሁለተኛ ላይ ደግሞ የተናገረችው ለባሌ እናት መድኃኒት መግዣ ነው ካለች ላይክ ይሄኛው እንደ ውሽማ ተጠባባቂ ዳኛ ነበር ወይ ደግሞ በረኛ ነበር ማለት ነው። በምን አወቅሽ? ራሷ ናት። እናንተ በምን አወቃችሁ? እሷ ያለችው ነው አይደለም። ሁለቱ እኮ ተወያይተው ሰምተናል። እሷ ያለችው ማለት ይሄኛውን እንደምትወደው እንደምታፈቅረው የተናገረችው ባል እንደሆነ ነው የሚያውቀው። ይሄኛው ውሽማው እኮ በኋላ ፎቶ ላይ ነው የተያዘው። ሲጠይቃት ስለ ውሽማው ማለት ነው አይ እንትን ክሊፕ ልንሰራ ምናምን ነገር ብላ ስታስቀይስ ማለት ነው 90,000 ብር አንጣ ምናምን ስትለው ከእናትየው በኋላ ማለት 90,000 ብር ላከና እንትን መለሰው እና ሪሲቱን ብቻ ነው እንትን ያላት።
ከዛ ነው ብጥብጡ የመጣው። ስለዚህ እዚህ ጋር ያቺ ፓርት እንጂ ብሩን ስለወሰደችበት ምናምን ግን ልጅቷ ጥፋተኛ አይደለችም። የትኛው ፍቅር ብቻውን ደግሞ ኦኬ። ስለዚህ ቆይ እችን ልጠቅልላችሁ። ፍቅር ብቻውን ደግሞ ዳቦ አይሆንም፣ ብር ጣል ማድረግ አለበት። በጣም ጥሩ። አንዴ ዘጥበሉ፣ በዚህ እንስማማ። አንዴ ዘጥበሉ፣ በዚህ በጣም እንስማማ። ፍቅር ብቻውን ዳቦ አይሆንም፣ ወንድ ልጅ ብር ያስፈልገዋል። በጣም ልክ ነው። እናንተ ልጃገረድ ሆናችሁ ነው እንድናገባችሁ ከፈልጋችሁ። እንዴት ነው የምታስቡት እናንተ? ምትመክሪያቸው ሴቶች ልክ አይደለም እንዴ? ብሪጅስቶን ምን አለ መሰላችሁ፣ ነገር ማንም ሰው ሲበደል ማለት ተበድሏል ማለት መቻል አለብን። አለበለዚያ ማለት ወንድ ልጅ ሴት እንደፍሮ ሲመጣ ለምን ጨለማ ውስጥ ገባሽ ማለት እንችላለን እኮ እኛም ማለት። ምን አለ መሰላችሁ ዋሴ ዮኒ ተንፈስ ወይስ ይብራ ፓስተሩ ገብቷል። ዮኒ ማመን ወሳብ ሰላም ነው ፓስተር ዮኒ አረጋ አልደረስኩም። ምንድነው ፓስተሩን አስጋው ዮኒ በጌታ ነው አስተያየቱ በመጀመሪያ ደረጃ ቆም ብለን ማሰብ ነው። ምንድነው አንድ ዲያስፖራ በጣም በእድሜ ልጥልጥ ያለ ሼባ ከሆነ እና አንድ ፍሬ ልጅ በቻፓው አቅም እንዲህ ካመነ የመጀመሪያው ሚስቴክ ዳሴ ትልቁ ስህተት ምንድን ነው? በቻፓ አጥምጄ ይቺን ልጅ በገንዘብ በጥቅማ ጥቅም እማርካለሁ ብሎ ያሰበ ነው። ኦልዌይስ this is the biggest mistake a lot of diaspora የሚሰራው። እውነቱን ነው የምነግርህ። ልክ ነው። ምክንያቱም አሜሪካን ሀገር እንደዚች ያለች ሴትን በተአምር መንገድ ላይ ራሱ ሰላም አይልም ደፍሮ። ግን በፋይናንሻሊ የደከሙ እህቶች አሉን። የኢትዮጵያ ኑሮ የሚታወቅ ነገር ነው። ልጅቷ ስህተት አልሰራችም እያልኩ አይደለም። አብሶሉት ያደረገችው ነገር ደባሪ ነው። ዝም ብላ ላሽ ማለት ትችላለች። ተበልቷል ምናምን ላጥ አከተመ። ብዙ ወንዶች ይበላሉ። የስ ዲያስፖራ ይበላል። አብሶሉት ምን ፈልጎ እሙሙ ፈልጎ 4 ነጥብ ላኪልኝ። ምክንያቱም እዚህ አሜሪካን ሀገር ሆኖ የሚጠብሳት ወፍ የለች ያለች የተሻለ ህይወት ፈልጋ ስገባና አስረግዞ ጥሏት ቤት ተመሳሳይ ነገር አይደለም። ጀሴን ነው። ለምን መሰለ ብዙ ጊዜ ማሰብ ያለብን እኛ ወንዶች እህታችንን እኔ እናትን እኔ እንዴ ማየት አለብን እኮ እህትህን እናትህን ማየት አለብን። የግድ ባዳ ስለሆነች አንድ ሴት ተጠቅሜባት ምናምን አርጌ ልሄድ የሚባለውን ነገር ቆም ብለን እናስብ። ሞስትሊ ፋይናንሻሊ ሴትል ያልሆኑ እህቶች ናቸው በዚህ የሚታለሉት። ፋይናንሻሊ እስቲ ጽድት ያለች ሴትን መቶ አንድ ባለሀብት የሚባል ፉን ሲል እንስማ። ሌትስ ሴይ ፋይናንሻሊ በደንብ ያላት ሴት ራሷን የቻለች አቅም ያላትን ሴት የሚያዞራት አንድ ወንድ እናቱ የፈጠረችው አይፈጠርም እዚህ ምድር ላይ ኢምፓስብል። ግን ፋይናንሻሊ አቅም ከሌላት ገስቧል ማንም በቃ በአቅሟን ለማምጣት ትዋሻለች፣ እንዲህ ታደርጋለች፣ በቃ እሺ ምናምን ትላለች። የማይሆን ሰው ላይ ትወድቃለች። ይሄ ሰውዬው ተስፋ ጋር ሲታዩ የሰማይና የምድር ናቸው። አልዋሽ ሌላ ነገር መጠቀም ነበር። ቆይ ላውጋው አንዴ የሆነ ምን ማድረግ ነበርባት እሷ? ሲስተማቲካሊ ነገሮችን መጨረስ ትችል ነበር። ስህተትማ ሰርታለች። ስህተቱ ግን የተጀመረው ከማን ነው? ጋሽ ገለታ በዚያ እድሜያቸው ፈልፈላ ልጅ እኩያ አድርገው ለማጫወትና ለማፍቀር ሲሞክሉ የዛኔ ነው ቁማሩ የተበላው። ከዛ ጀለሶቿ ኧረ ተጠቀሚበት ይለዋታል። ተጠቀሚበት። እሷ አስተላልቅ ሰው መያዟ ነውር ዋስዬ ብዙ ብዙ ጊዜ ባንክ ቤት ያለው ትልልቅ ሰዎች ጋር ነው። አባቴ አንተ ጋር ኬት አባት አምጥተህ ነው እንደዚህ የምታንቀባራት ነው? ሌባዎቹ ጋር አሁን አንተ ለምሳሌ ልጠይቅ ዋሴ፣ አንተ ጋር መጣ አንዷ ዋስዬ ምናምን ውረድልኝ ምናምን ብትል ኧረ አንቺ ዘመድሽ ካለ ላኪልኝ ነው የምትለው። ሰላሌ ነው የምወርደው ነው የምላት። ግን ይኸውልህ አሁን ምን አለ መሰለህ ሚስ ያደረጋችሁት ፖይንት ያንን ፖይንት ፕሩፍ ካረክ ማለት ነው ብር ያለው ትላልቅ ሰው ጋር ከሆነ ማለት ነው
ሴቶች ደግሞ ማለት ሴኩሪቲ ይፈልጋሉ ላይፋቸው ላይ። ለዚህ ነው አሁን ሁሌ ሴት ልጅ ታላቋን የምታብሰው ያው ሊያስመስሉ ይሞክሩና ማለት ነው። ሴት ልጅ ሞር ስለምትበስል ቀደም ብላ ወንድ ልጅ ቀስ ስለሚል ላይክ በተወሰነ እድሜ ቢበልጣት እኩል ይሆናሉ ሜንታሊ ምናምን በሚል ይጫወታሉ እንጂ ማለት ነው። ወንድ ልጅ he has to prove himself ሰርቶ ብር ማግኘት አለበት እንጂ ሴት ልጅ በ19 በ20 ዓመቷ ያት ላይ ምናምን መዝናናት ትችላለች በውበቷ ብቻ። ወንድ ልጅ ግን ጠባርጎ ነው ገባ። ስለዚህ እድሜው የሄደ ወንድ በሰል መጠጥ ያለ ሲልቨር ፎክስ የሚባለው አይነት ወንድ ነው አይደል? ቆንጆ ሴት የሚያዘው ላይክ ሸክሎ ያዘ ሊሚቱ የጋ ነው። ሼባ የሚባለው ምኑ ጋር ሲደርስ ነው? ሲሞት አባቴ ቻፓ ካለ ሊሚትለስ ነህ። አዎ ቢያንስ ስትሞት የዛን ያማበት አንድ ነገር ምንድን ነው? ገንዘብህን አስቀድመህ ከገባ ምንም አይነት ሪሌሽንሺፕ ውስጥ ወሳኙ ገንዘብ ነው። የጠፋ ቀን ወይ ደግሞ የተሻለ ገንዘብ የመጣ ቀን ቻው ትላለች። ይሄ ግልጽ ነው። ማንነት ነው ሁሌ ማስቀደም ያለብህ። እናንተ ግን ሚስ ያደረጋችሁ ትልቅ ፖይንት አለ። አንዴ ድል ስጡኝ። ትልቅ ፖይንት ሚስ አድርጋችኋል። ማኛውም ልታውቀው ትችላለህ። እዚህ ጋር ብዙ ነገሮች ሲደረጉ አይተናል። ግን በውስጥ ያለው ኮንቨርሴሽን ምን አይነት ሴንቲሜንት በጣም በቃ አሳዛኝ ወሬ እንደሆነ አታውቁም። ያለው ኮንቨርሴሽን በውስጥ ትልቁ እኮ በቃ ዲፍረንስ የሚመታው እኮ እሱ እኮ ነው። አንድን ወንድ ሞቲቬት አድርጎት 40 እና 50 ለማያውቃ ሴት ዝም ብሎ እንትን አያደርግም። የንሰት ቀጠሮ ጌም አለኝ ተነግሮት ተጀንጅኖ ምን ተብሎ ምናምን ነገር ተዘጋጅቶ ለኪኖ የሚጠበቅ ሰው ነው። እና በውስጥ ያለው የሚሰራው ስራ በጣም ትልቅ ነው። እኛ እኮ ሚስጥር ማውጣት አይሆንብን ተብሎ ነው እንጂ ሰነድ ብናወጣ እኮ በአት ሰነዶች አሉ። ታፍነን ነው እንጂ ለኪኖ ብዙ ነገሮች አሉ እናውቀዋለን። ብሪጅስቶን መሲ አንድ ጨምር አንድ ለትምህርት እንዲሆን ቶሮንቶዬ አንድ ለትምህርት የሚሆን ዘግበን እስቲ ማኛው መድኃኒዓለምን ልንገርህ። መድኃኒዓለምን ሰውየው ማለት ነው ልመና በለው በቃ ላይክ ልጅቷ ላይክ በጣም ይሄ አንጀት እምቡጭ የሚያደርግ ነገር ነው የተደረገው እዛ ጋር እና ላይክ እንዲያውም ሊመሰገን ነው እኮ የሚገባው። በቃ ልጅቷ አም ጎይንግ ቱ ዳይ አይነት ነገር ነው ጨዋታው። እና ሰውየው ማለት ነው በደግነት ነው ያደረገው። እና እዚህ ጋር ልክ ሲመጣ ማለት ነው ደግ አደረገ የታባ ምናምን ሲባል ማለት ይጎስ ላይ እንዴ ደግነቴ ነው እንደዚህ የሚያስደርገኝ በቃ ጨካኝ ሆናለሁ ብሎ ይሄ ሰውዬ ብር አለው አለ ሄዶ ኢትዮጵያ 15 ሴት ህይወት አበላሽቶ ቢመጣ በኋላ ወንድ ከብት ነው ምናምን ሊባል ተቧድኗል። ወንድና ሴቱ አሁን ይሄ ፌሚኒስት የሚባለው ነገር ስለመጣ እሱ እንዲቆም ወንዱ ወንዱን ሳይድ ይዟል፣ ሴቱ አሁን እኔ የምጠይቀው ለዲያስፖራ በሙሉ ይሄን ልዘግበ እስቲ እናት ትውለድ ዲያስፖራ ሆነ ወጣት ሆነ ጽድት ያለች ጥበስ ለስታክ በቃ ላድንቅ ዘመቻና ነው የምታሳደው። አቅም የሌላትን ሴት እያደንክ ፋይናንሻል የተበደለች ሴት ቆንጅዬ ሆና ነፍስ ያለት አሜሪካ ብትመጣ አውሮፓ ብትመጣ አረብ ሀገር ብትሄድ ስንት ደረጃ የምትደርስ እህቶቻችንን አቅም ስለሌላቸው ብቻ እያደኑ በጊፍት በምናምን እሙሟቸው ምናምን ጭልፍ የሚያደርጉ ነፍ ናቸው። አቅም ያላትን ሞክር። በዛውም ልክ ደግሞ ማለት ነው ይሄ ፕሪንሲፕል ወይ ደግሞ የኑሮ አቋም ያላትን ሴት የሚፈልጉ ወንዶች አሉ። አሁን ለምሳሌ አሜሪካ ምናምን አይተህ ከሆነ ማለት ነው አይ ዱ ሚ አይ ፔይ ማይ ኦን ቢልስ ምናምን ትላለች። ላይክ ኤቭሪ ግሮን አፕ ያደገ ሰው መክፈል አለበት። እና ላይክ አሜሪካ ያሉት ሴቶች ሜንታሊቲ ማለት ነው ይሄ ባህላዊ ይሄ ትራዲሽናል ዋይፍ የሚለውን ነገር እየተወሰኑ ነው። ወንዶች ደግሞ የሚፈልጉት ያንን ስለሆነ ማለት ለዛ ምክንያት ሊሆን ይችላል ወደ ኢትዮጵያ ግን እያልካለው ይሄ ሰውዬን ካመጣኸው እችን ልጅ ኢትዮጵያ ቢሆን ይጠብሳታል ወይ? እሱ ኢትዮጵያ የሰውየው ታርጌት ሌላ ነው። አሁን ይህ ሰውዬ ቆይ አንዴ ሞያ አንዴ ትዳር አለ የራሱ ነበረ፣ ልጆች ነበሩት፣ ወፍ የለም። ለነገሩ በዚህ ፊቱ አይኖረውም። ማግኘት ሶሻል ሚዲያ ላይ ከመምጣቱ በፊት ለእኔ ነግሮኛል። አግኝተኸዋል እኮ አንተ ይመርም እኮ አትላንታ
አግኝተዋል። ፊትን አረሰውን ባገኘው አግኝተኸዋል። ሞን በጣም ከሰውየው ጋር ዮኒን መጠየቅ የምፈልገው ጥያቄ አለ። እኔ በጣም ሎጂካል ሰው ነኝ፣ በሎጂክ መከራከር መወድ ሰው ነኝ። ዮኒ ያነሳው ሀሳብ በጣም ትክክል ነው። ይሄ ሰውዬ ገንዘብ ባይኖረውና ኢትዮጵያ ቢኖር ይቺ ልጅ ለመጥበስ አይደለም ለምንም አያስብም። ልክ ነህ፣ ለመጥበስም አያስብም። አደሴም ታይም እሱን ጥያቄ ለሴቷ ጠይቅ። ኢትዮጵያ ውስጥ ቢሆን ትጠብሰው ነበር ወይ? ብር ባይኖረውና 50 ዓመቱ ቢሆን ኖ መልስላለሁ ኖ እኮና ታዲያ እሷንም ለምን በዚህ ጉዳይ አካውንት ለምን በጣም ጥሩ እምልህ ምን መሰለ፣ አሁን አንተ የማታውቀው ከይቅርታ ጋር አሜሪካን ሀገር አውሮፓ ያለ አብዛኛውን ጊዜ ትልቅ የሆኑ ሰዎች ሴቶችን ማውራት እራሱ ይፈራሉ አብዛኛዎቹ። ምክንያቱም በአብዛኛው አቅምም የለው። አየህ ፖቴንሻል አቅም ያለው ወንድ በደምብ ጽድት ያለው ወንድ ኤኒ ማንንም ዴት ያደርጋል። መቼም ሞ በዚህ ትስማማለህ ገባ? ማንንም ዴት ያደርጋል። አሜሪካ ጽድት ያለ ስራ ያለው ካምፓኒ ያለው ቆንጆ ነገር ያለው ማንንም ይጠብሳል። አሁን ችግሩ ምን መሰለ፣ ዝም ብሎ ሬጉላር ላይፍ የሚኖር ሰው ሌላ ሰው ዝም ብዬ አምጥቼ ሴቶቹን ጎበዞች ናቸው። በተለይ እኔ እንትን ማለት አልፈልግም፣ ሀቁን ነው የምነግርህ። ሴቶቹ ሀስለር ናቸው። አሜሪካ ውሰድ፣ አረብ ሀገር ውሰድ፣ የትም ውሰዳቸው ተፍ ብለው ገንዘባቸው ይዘዋል በቃ። ስለዚህ የሚፈልጉት ከነሱ የተሻለ ነው። ማንም ሴት ብትሆን የምትፈልገው ከእሷ የተሻለ ነው። ገባ? ይሄን ነገር አሜሪካ ያደረገው አሜሪካ ላይ ባሉ ሴቶች ላይ ይሄ ሰው በራሱ ስታንደርድ ያለን ሰው አይጠብስም። እንደዚች አይነት ሴትን አያገኝም። ገብተዋል። ግን እንዳልኩ አሜሪካ እንዳለ ሆኖ ኢቭን አሜሪካ እየኖረ ይሄ ሰው ጥሩ ህይወት ቢኖረው እንደዚች አይነት ሴትን መጥበስ ይችላል። አሁን ችግሩ ምንድን ነው? ኢትዮጵያ ላሉት ዶላሩ ሲመነዘር ታሪክ ይሰራል። የዚህ ሰውዬ ገባ? ኡበርም ቢሰራ የሆነ ነገር ጋዝ ስቴሽንም ቢሰራ ሜክዶናልድ ቢሰራ ትርጉም አለው። ተፈላልጡን አውቆ ነው ሄደው ገባ? በወር $200 ቢገጫት እቺ ልጅ አለኛ ላይፍ ኢትዮጵያ 30 ሺህ ብር ቅብርር ብሎ ያኖራታል። እሷ የምታስበው ምንድን ነው? ሂጋርት ብላ ነው የምታስበው እኮ። ጥፋቱ ምንድን ነው ታዲያ? ምን አለ መሰለ ማግኘቴ ለዛ ነው አይ መልሱን እየመለስኩ ኢትዮጵያ አስረግዞ አልወስድሽም ለሞዬ እየመለስኩ ቢኖር መሰለ። ዮኒ ልክ ነህ እኮ ሰውየው አካውንተብል መሆን አለበት። ግን ይህን ያነሳው ሎጂክ ሴቷን ለምን አካውንተብል አያረጋትም ነው ጥያቄ የነበረው። እሱ እንደማይጠብሳት የመለስኩልህ ብሮዬ። አካውንተብል የሚያደርገው ምንድን ነው መሰለ፣ ኢትዮጵያ ሆኖ ራሱ ፋይናንሻሊ ሴትል የሆነ ሰው ከሆነ ተጠብሰዋለች እያልኩ እኮ ነው። አሁን $5,000 በኢትዮጵያ ፋይናንሻሊ ስቴብል አይደለም። ካልሆነማ ማን ይሰማዋል? አባት እሱን ነው የማይሰሙትም እንኳን ሌሎች ይቆጫ። ስለዚህ ወንድ ልጅ ያስፈልገዋል ማለት ነው። ወንድ ልጅ ያስፈልገዋል ማለት ነው። አብሶሉትሊ ወንድ ልጅ መላስ ካስፈለገው ደግሞ ሴት ልጅ ምንድን ነው የሚያስፈልጋት? ሴት ልጅ አብሶሉትሊ የሚፈለገው የሴት ልጅ ውበትና ታማኝነት፣ ጸባይ። ይቺ ልጅ ታማኝነት አላት። ማግኘት ምን አለ መሰለኝ መወቀስ አለባት ማለት ነው። ይቺ ልጅ ስሟ ምን መሆን አለበት መሰለ? እኔን ከጠየቀኝ ይሄን ሲሳይ ለማሳይ ይሄ ደግሞ በጣም ማለት ነው በጣም የሚደብር ነገር ነው። ላውጋውን አፍንነዋል። ላውጋው አይ ቲንክ ለወላችሁ ምን አለ መሰላችሁ ማግኘት፣ እኔ አንድ ሰው ማለት ነው ፈልጎ ፈቅዶ ለሚያደርገው ነገር ራሱ ተጠያቂ መሆን አለበት። እኔ ጋር ሶሻል ሚዲያ ላይ ከመምጣቱ በፊት ሞን ካናገረው በኋላ እኔ ጋር ደውሎልኝ ነበረ እና ሲነግረኝ ምን አለ መሰላችሁ ለሜካፕሽ ለልደትሽ ምናምን ብለህ የምትሰጠውን ብር መታ አደባባይ ላይ መጠየቅ አለበት ብዬ አላምንም። ይበልህ ነው የምልህ። ለምን ፈልገህ ፈቅደህ አንቺ ተዋቢልኝ ከጓደኞችሽ እኩል ሁኜ ብለህ እስከላክ ድረስ አካውንታቢሊቲ አንተ ነው የልጅቱ አይደለም። ነገር ግን የእናቴ እግር ተላ ታማብኝ ዝም ብዬ በላው ነው ብላ ቪዲዮ እየላከች ሁላችንም መሲ ብርጅስቶን ብትሆን ዮኒም ብትሆን እኔ ራሴም ብሆን ሶሻል ሚዲያ ላይ እንኳን ለገርል ፍሬንዳችን አይደለም ለማናውቀው ሰው አደባባይ ላይ ወተን ካሜራ አብርተን እንለምናለን አይደል እንዴ?
ታመሙ አንድ አመት ነው የሚተዋወቁት። አንዴ አይ ታመሙ ብለን ለማናቀው ሰው ኩላሊት ኪድኒ ቀይራችኋል፣ አረብ ሀገር ሴቶችንም እንደዛው ገብቷል። ይህንን ነገር ላይ በእናቷ ባልሆነች እናትን ለልመና ያወጣችን ሴት ልጅ እንዴት ነው በሙሉ አንደበታችሁ ትክክል ነች የምትሉት? እኔ ነገርኳችሁ። ለልደቷ ቢልክላት ይበለው ፈልጎ ፈቅዶ ነው። ለፀጉርሽ ሜካፕ አድርጊ ምን ብሎ ምናምን የሚልከው ነገር መብቱ ነው። ግን እናቴ ታማለች ብላ የምትበላን ሴት ልጅ አስነዋሪና ቀፋፊ ነች። በቃ 4 ነጥብ። ሌላ ነገር የሆነ ትክክል ነች ምናምን ልትሉ ሁሉ አይገባም። ልጁ ልርሊ ማለት ነው ታሟል። በሱ የተነሳ የታመመ ሰው ነው እያበረታታ እያለቀሰ ነበረ ዮኒ። አረ እኔም ነገርኩ ዮኒ መድኃኒዓለምን ነው የምልህ። ስልኩ ላይ በእሽታ አሞት እንደዛ ስትለው ስትሮክ ተነስቶ ስትሮክ ተመቶ ነበር እየተንቀጠቀጠ ደውሎልኝ ነበር ዮኒ። እኔ ነገርኳችሁ ትናንትና ራሱ እያወራሁት ነበረ። መድኃኒዓለምን ነው ከታሽላውለት በቃ አዋታሽላልስለት ባለጌን አይደለም። አይ በዛ ሳይሆን ከታሽላው ጋር አንዴ ብዙ ሰው ይህን ስለማያውቅ እሱ ላይ ሊፈርድ ይችላል። ግን አሁንም ሎጂካሊ አንድ ጥያቄ ለዮኒ የምጠይቀው ሲገባ ያወራው ነገር ብዙ ምንትን ስላላለኝ ነው። ዮኒ እናንተ ሀገር የመኪና ዋጋ ስንት እንደሆነ አላውቅም፣ ግን ለምሳሌ $1000 ቡጋቲ ወይ ፌራሪ እንደሚገዛ አይገዛም አውቃለሁ እሱን። አሁን አንተ $1000 ይዘህ ሄደ ፌራሪ ካምፓኒ መኪናችሁ ልገዛ ነው $1000 ስትላቸው ኖ አያዋጣንም ብለው ይመልሷል። ድንገት የቡጋቲ ካምፓኒ ጋር ሄደ $1000 ልግዛ ስትል እሺ ውሰደው ብለው ራሳቸውን ኦፈር ካቀረቡልህ ከዛም በኋላ ተበላው ቢሉ የማን ስህተት ነው? ለማየት ከሆነ ነው የካምፓኒው ችግር ነው። አሁን ቅድም ያነሳው ሴቶቹ ራሳቸውን ኦፈር ካረጉ ያ ሰውዬ ገንዘብ አውጥቶ ቢገዛ ስታንዳርዳቸውን ዝቅ ያደረጉት ራሳቸው ነው። ለምንድን ነው ወንዱ ላይ የሚጮኸው? ወንዱ ስህተት እንዳለበት ሁሉ አንተ ቅድም የአሜሪካ ሴቶችን አይጠብስም አሪፍ ያላቸውን አይጠብስም ብላል። እሱ የአሜሪካ ሴቶች ስታንዳርዳቸውን ከፍ ማድረጋቸው የራሳቸው ሌቭላቸው ነው። እዚህ የሀበሻ ሴቶች ካወረዱና እሱ $100 መግዛት ከቻለ መጥቶ ከገዛቸው የማን ስህተት ነው? የሴቶቹ ስህተት ነው። ራሳቸውን ከፍ አድርገው ስታንዳርዱ መስቀል ይችሉ ነበር። በዛ ጉዳይ አንስተ ወንዱን ልትተናኮሉ አትችልም። ደረጃህን ማሳደግ የምትችለው ራስህ ነህ። ገብቶሃል? ስትሮክ ኤግዛምፕል ልስጥ ከፈለጋችሁ። የማዳም ቅመም ሴቶች አሁን የስራ ዘመን ላይ ነን። መልሳለኝ ደግሞ ራሳቸው ሀብታም አንዴ ትመልስለታለህ። የማዳም ቅመሞች ገንዘባቸው ሲበላ የሚያመን ለምንድን ነው? ፈልገው ነው ኪሳቸው ገብቷል። ኢትዮጵያ ላይ ብር ለምንድን ነው የሚያመን? ዮኒ ይሄን እኔ ልመልስ። አሁን የአረብ ሀገር ላይ ይጨርሱ። ዝም በይ መሲ ይጨርሱ። ዝም በያቸው። ልጨርስልህ። የእነሱ አሁን ብር ፈልገው ፈቅደው ነው አይደል የሰጡት። ግን እነኚህ ሰዎች ማለት ነው ሃርድ እርን ገንዘብ ስለሆነ ለፍተው ያመጡት ገንዘብ ስለሆነ የእውነት ፈልገው ትዳር ፈልገው ስላደረጉት ያማል። ወንድ ልጅ እንዴት እንደዛ ያደርጋቸዋል? አሁን እኮ በእንደዚህ አይን ካየ ነው እነሱን የሚበላ ሰው ኦኬ ነው ማለት ነው። ወንጀለኛ አይደለም። ኦኬ ይበላት እያላችሁ ነው። ምክንያቱም ፈልጋ ስለዚህ ወደ እኔ ደግሞ ልምጣ። ምንድን ነው መሰለ ብዙ ጊዜ እንደምናየው ሶሻል ሚዲያ ላይ እንዳልኩ በብዛት አቅም ያላቸው ፖቴንሻል ያላቸው ሰዎች ሁልጊዜ በሚያዩት ነገር እንጂ ሩቅ እንትን የሚሉት ነገር ያለው ፍላጎት ካላቸው ምንድን ነው የሚያደርጉት? ብዙ ጊዜ በወንዶች ካየ እንዳልኩ መጀመሪያ አፋችን ራሱ የሚፈታው አቅም ያለን ቦታ ላይ ነው። በሴቶች ደረጃ ከሄድን አፋችን የሚፈታው አቅም ያለን ቦታ ላይ ብቻና ብቻ ነው። ድፍረቱ የሚመጣው ሁልጊዜ በአቅም ደረጃ እበልጣታለሁ ለእኔ ልትሆን ትችላለች ብለን ካስብን ነው። ኪሳችንን አይተን ነው አቅም የሚኖረን። አሁን ወዴት ነው የምንሄደው? አሁን ወደ ሴቶቹ እንምጣ። ተበሉ ለሚባለው ብዙ ጊዜ መሴጅ አድርገናል፣ ለወንዶችም ለሴቶችም። ሶሻል ሚዲያ ላይ ካየ ሴት ልጅ
ብር አትላኪ እየተባለች ብዙ ጊዜ ተናግረናል። ከተበላች ምንድን ያለው ይብላሽ ነው ያልነው። ዊድን ኮምፕሌን አምና ኮምፕሌን ይብላሽ ነው የምንለው እንጂ ኖ አይብላሽ ለምን እንዲያደርግሽ ስታሳዝን ያለ ቪዲዮ ሰርተን አናውቅም። እንኳን ተበላሽ አትላኪ ተብለሻል ልከሻል እሰይ ካልን አት ዘ ሴም ታይም ወንዱም በዚህ ነገር ተበላው ሲባል ደሴም መልስ እንመልሳ። ታዲያ ለምን የወንድ ሲሆን እናኮርፋለን? ሴቷን እንኳን ተበላሽ እያልን ካልን ለወንድ ሲሆን ለምንድን ነው ቅሬታ የምናሰማው? በአይን ሚኒስትር ነው ለመብላት ነው አላማው። አይችልች ወንድ ልጅ በዚህ ያክል ሊበላ አይችልም። ደግሞ ላይክ ለምንድን ነው የሚበላው? ምንድነው ላይክ የዋህነቱን ነው የሚበላው እኮ። ወንድ ልጅ እንደዚህ ኢዝሊ ገንዘቡን ማምጣት አይችልም። እኛው ሴት ልጅ ተበላሽ ሲባል ተዋጥቷል ሲመለስ የነበረው ተዋጥቷል አልተመለሰም። ገንዘብ ተዋጥቷል አልተመለሰም። እኔ ወገቧን ስላት ነበር። ተበላች ተብሎ ብር ተዋጥቶ አልተመለሰም። እኔ ወገቧን ይዤ ነው ስረግጥልህ የነበረው አልኩ። አንተ እሺ ወገቧን ይዘህ ሌላውን ጠይቅ። እኔ ስለጠየቀኝ እኔ ነገር ግን አሁን ለአንተ ልክ ነህ። አንተ ወገቧን ይዘህ ይበልሽ ደግ አደረግሽ ብለሃል። ነገር ግን ስለ ማጆሪቲው ስለ ማህበረሰባችን ስናወራ የማዳምን ቅመም አበርኩልሽ ሞትኩልሽ ብሎ አሁን ኢንዲቪጁዋሊ ማለት ነው። ይኸውልህ ሰው የተሰማው ምን እንደሆነ ታውቃለህ? ለምን ሴቶች ደግ አደረገች ይላሉ? ያ ነገር ወንዶችን እነሱ ደግ አደረገች የሚሉት የሚያረጉ ሰዎች ናቸው። አሁን ዓለም ከተቻለች ታረጋለች። አዲስ የምትባለው ታረጋለች። ዋሴ ልጅቷ ያደረገችው አንዴ ላውጋው። በጣም ይቅርታ ስላቋረጥኳችሁ። የእናቴ ታማብኝ ምናምን ያልሽው እናትሽ ላይ አሟርተሻል። አረመኔ ነሽ። በቃ ጨካኝ አውሬ ነሽ። እናቴ ላይ አሟርቼ የማገኘው ገንዘብ ሞቴን እመርጣለሁ። አውል ነቨር ዱ ደግሞ እሷ ያለችው ደግሞ ማለት ምን አለ መሰለ ማግኘቴ እኔ ነገርኩ ከቅድም እንደነገርኩ ነው። ለሜካፕ ለምናምን ብላ ወይንም ደግሞ ለልደትሽ ፏበል ልጭበይበት ብሎ ምናምን ቢልክላት ይበለው ነው የምልህ። ነገር ግን በእናቷ አሳብባ እናቴ ግር ተላ ዝም ብዬ ወረረ ነው ብላ ፕሪስክሪፕሽን ልካለት መድኃኒት ገዝቶ ገብቷል። ዝም ብሎ ብሩን እንኳን አይደለም የሚላከው መድኃኒት ነው የገዛው። እንደዛ አድርጋ አንጀት የጠባችን ሴት ልጅ ነው ትክክል ነች የምትሉት ከታች ያላችሁ እከኮች። እንደዚህ አይነትን ሴት መደግፍ ራሱ የለባችሁ። በቃ ብልግና ተገናኝተዋል። እናትዬ የመድኃኒት ፕሪስክሪፕሽን እኮ ነው የላከችለት። መድኃኒት ነው የገዛው። አንድ ነገር ላውጋው። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ለመሲም ለዮኒም። ይሄን ሰውየው መጥቶ እንዲያወራ እድል የሰጠሁት እኔ ነኝ እና ከምታስቡት በላይ ከእናንተ በላይ ሰውየው ላይ መናደድ ያለብኝ እኔ ነኝ። በጣም ብዙ ችግር ፈጥሮብኛል። እስከ ክስ ድረስ ሄዷል። ክስ ላይ ትገባለህ ምናምን ተብያለሁ። አደሴም ታይም ሰውየው ለእኔ አንድ ነገር ያደረገልኝ ነገር የለም። ኢቨን አልረዳኝም። በዚህ በህግ ጉዳይ ራሴ ነኝ እንደምንም እየተሯሯጥኩኝ ለራሴም ጠበቃ እንትን ለማለት ራሴን ዲፌንድ ለማድረግ የሞከርኩት እኔ። በጣም ጎድቶኛል ሰውየው። እስቲል ናው ግን ሰውየው ላይ ይሄ ባረገላት ለሷ ሰውየው ስህተት የለበትም ብዬ ነው የማስበው። ለመሰለ ከዚህ በፊት እኔ ሴት ልጅ እንዲህ ተበላው ብላ እኔ ጋር ገብታ ላይፍ በጣም ተዋቶላት ወንዱን ሰድበን ረግጠን አስወጥቻለሁ። ወንዱ ሲበላ ብቻ አይደለም ይሄን ኢነርጂ ያሳየሁት። ሴቷ ራሱ እዚህ ሀገር ላይ ፀጉር ቤት የነበራት ልጅ አለች። ኢቨን ሰውየውን እስከማፈላለግ ላይፌን ሪስክ ውስጥ ከትቼ በጣም ጥሬ ያለው። ወንዱ ብቻ ሲበላ አይደለም የጮኩት። ያኔ ሴቷ እንደዛ በምትበላ ሰዓት የትኛውም ወንድ መጥቶ ወንዱ ጀግና ነው አላለም፣ አይባልምም፣ ስህተት ነው። አሁንም በዚህ ፖዚሽን ላይ ስታስቡት ሴቷ እንደዚህ አድርጋ መውሰዷ ላውጋው አይ ቲንክ የልጁን ነገር አላነሳውም። እሱን ብታነሳው ጥሩ ነው። ማንሳት ስላልፈለግኩ ነው። አንዳንዴ ሆነ አንተ ቢያንስ እንትን በነፃነት ማውራት የምትችልበት ቦታ ስለሆነ ማብራራት ትችላለህ። ለዮኒ ሌላ የተደበቀ ውሸት ስላለ እሱን ብትነግረው ከኔ አፍ ከሚወጣ እኔ ዮኒ ቴክስት አደርግለታለሁ። ችግር የለውም። አንዳንዴ ምን አለ መሰላችሁ የሰውን ልጅ ለምን መሰለ ሰው ማግኘት ጥቃቅን ኢንፎርሜሽን ስለሚኖረው ባገኘው ኢንፎርሜሽን ነው ሰው ሀሳብ የሚሰጠው። ገባ? ነው ከጠየቀኝ እሷም ልክ ነች እሱም ልክ ነው አላልኩም። ሁለቱም ናቸው።
እኔ ይኸውልህ የሆነ ጊዜ እርዳታ ቦታ ላይ ሆኜ ሜሴጅ ከታች ኮሜንት አደረገ ላጎ በውስጥ እፈልግሃለሁ ሲለኝ እርዳታ ሊረዳ መስሎኛል ትቢያነስቶቹ። ከዛ በኋላ ኦኬ ሜሴጅ አድርግልኝ አልኩት እና ስልክህን ላክልኝ አለኝ። ያው የዋትስአፕ ስልኬን ላኩለት። ከዛ በዋትስአፕ መደወል አልቻለም መሰለኝ ዳይሬክት ነምበርህን ሲለኝ እዚህ እንዳለ ተረዳሁኝ። ኦኬ ብዬ ላኩለት፣ ደወለ። ሲደውልልኝ ታሪኩን ሙሉ ለሙሉ ነገረኝ እና በመጀመሪያ ደረጃ እንዳልኳችሁ ነው። እኔ ለልደት ለምናምን ብሎ የላከን ወንድ ልጅ ይበለው አንበሳ ያወረደ ሙሙያየ ምናምን ይበለው ይጋጠው ፈልጎ ፈቅዶ ነው ገብቷል። ነገር ግን ይሄ ሰውዬ አንደኛ ታማሚ ነው፣ አክሲደንት ደርሶበታል፣ ስትሮክ አለበት። ላይክ እንደዚሁም ደግሞ ሌላ ሴት አንዳንዴ ምን አለ መሰላችሁ የሰው ልጆች ስንባል ለፍቅር የምንጎዳ ሰዎች አሉ። ለፍቅር ብሎ ፊያንሴ አምጥቶ አሜሪካን ውስጥ ተከርቷል ገብቷል። ይሄ የመጀመሪያው አይደለም። ለስ ቢ ሪሊስቲክ አንዴ ሜሴጅ አትላኪልኝ እዚህ ጋር ሆነሽ እዚህ ከፈለግሽ በዚህ አውሪ። ሜሴጅ አትላኪልኝ። ራሱ ሰውዬ ነው ወይስ ሌላ ሰው? ራሱ ስለ ራሱ ነው እያወራለሁ። ቀጥል። ስለ መልካምነቱ ነው። ማርያምን ረፊ እዚህ ጋር ሆነሽ እዚህ ጋር እንትን ሜሴጅ አታርጊ። አስመጪ ነው ብራዘር። አዎ ዮኒ ታየው እኮ የምትረዳው ፐርሰናሊ እንዲህ የምትረዳው ነገር አለ። ምንድን ነው እንደኔና እንዳንተ አይነት አይደለም ያለው የምታረፊው አይደል እንደ አባ ሸዋንም አይበሉታል ሴቷንም እሱን እኮ ነው የምልህ ዮኒ። እኔ ሌላ ሰው እንዴት ልበል? እኔ አሁን በዚህ አወራሬ ውጭ ሀገር ሄጄ ብበላ ማንም ሰው ሰፖርት ባያደርገኝ ምንም ችግር የለውም። ይሄ ራሱ ማብራራት ማይችልና ስትሰድበው ራሱ ደውሎልህ የሚያለቅስ ሰው ነው። በጣም የሚያሳዝነው ባይበላ ነዋ መግረም ያለበት ሞ የሚያሳዝነው ለዛ ነው። ምን ሰድበው ጥርት ብለን ስናስበው ምን ሰድበው ሰውየውን ይህ ሁሉ ነገር የምናረገው ሴትን ስለደፈረ ሴትን ስላንቋሸሸ በአደባባይ ስለሰደበ አይደለም። ይህ ሁሉ ነገር እኛ ይህ ሁሉ ስድብ ውርጅብኝ የሚወርድበት አገባታለሁ ብሎ ላመናት ሴት ብር ስለላከ ነው። እስቲ ይህን ብቻ እዚህ ጋር ጥያቄ ቆይ ላውጋው እዚህ ጋር ምን መሰለ የመጀመሪያውን ፊያንሴ አምጥቶ ሸውዳው ድጋሚ ሊያመጣ ማድረጉ ግን ትንሽ ራሱ ጥያቄ ምልክት ውስጥ አይገባም? ሞ ምልህ እኮ ሰውየው የራሱ ፐርሰናል ችግር ስላለ እኮ ነው የሚያሳዝነው። ለዛ ኮንፈረንስ ኮል አድርገን ነበር እኮ እዛ የለም እንደ ረሳ ነገር ደግሞ ዮኒ ማግኘት ምን መሰለህ ማኛ ምን አለ መሰለህ አንዳንዴ ኢሞሽናሊ ቫልነራብል የሆኑ ሰዎች እናውቃለን አይደለ? ሜንታሊ ስቴብል እንደ ራሱን ልሼዋለሁ። ጠይቀው ለዮኒ ቶሮንቶ ለካ እሱ ከሆነማ ልሼዋለሁ በቶሮንቶ ፊት። ይሄ አይደለም አግኝቶ አያውቅም። ሞጋን ተናሪ ያለኝ ከሆነ ሌላ ነው ነው ልሼዋለሁ ማግኘት በደንብ አድርጌ እዛው ላይ ነው የነገርኩት። ያማል እንዴ ብዬ ምን አለ መሰለህ አንዳንዴ የሰው ልጆች ስንባል ሁላችንም እኔ ነገርኩ የሆነ ቤት ብየዋለሁ። እናቷ መቃብር ላይ ሆና እናቴ ሞታለችና መቃብሯ ይሄ ነውና ሐውልት ታሰራልኝ ብትለኝ የኢትዮጵያን ሴትን ያምኜ ብር አልሰጥም። ያ ማለት ግን ሌላው እንደኔ ያስቡ ማለት አይደለም፣ ወይንም እንደኔ ያስባሉ ማለት አይደለም። አንዳንዴ ሁላችንም እንደኛ ይሁን ብላችሁ ታስቡ። በቃ ይሄ ሰውዬ ቮረብል ነው። አንዳንዴ ብዙ ማውራት አልፈልግም ስለ ሰውየው። ለዛ ነው ደውሎ የሚያለቅስ። አሁን ትናንትና ወዲያ ምሳሌ አሁን ትናንትና ምናምን ነገር ሌላ ቤት ላይ ስለሱ ሲወራ ደውሎ የነገረኝ ሰው ነው። በቃ እኔ እንደዚህ እየተወራብኝ ነው ያለ ስሜ ስም እየተሰጠኝ ነው። አሁን ምሳሌ ሌላ ሰው እሙሙ ጠይቋል ብላ አደባባይ ላይ ልጅ እሱን አሁን ሰዓት ላይ ሴቶች የምትጠቀሙት ዌፐናይዙ እሱ ነው። እሙሙ ጠይቆኝ ነው ብላችሁ ነው። ልጁ እኮ መጥፎና ዘግናኝ ቢሆን እኮ እሙሟን አደባባይ ላይ መለጠፍ ይችል ነበር። አለው እኮ ሳይኖረው ቀርቶ አይደለም አለው። ይሄ አንዳንድ ጨካኝ አይቻለው ያልክ ነው አይቻለው ያልክ ነው አለው። አዎ ነገር ዮኒ አለው
እመነኝ እኔን አሁን ይኸውልህ ዮኒ ማኛ ዘግበኝ ዋሴ አንተ የታዘብከውን ዮኒ ማኛ ልንገርህ እኔ አይ ኖ ዩ ላይክ እኔ አወራለሁ ቲክቶክ ላይ እንደዚህ ስገባ ምናምን አወራለሁ ሞጣ ዮኒ ማኛ ምናምን they are masters at their craft like ይሄ ሶሻል ሚዲያ ላይ ማለት ማስተሮች ናቸው they know ራሳቸው ምን አይነት ፖዚሽን መክተት እንዳለባቸው ምን አይነት ነገር እንትን ማለት እንዳለባቸው ጎበዞች ናቸው very smart እና ብሪስቶንም በራሷ መንገድ መጣ በጣም ኢንፍሉዌንስ የምታደርግ ነች መሆንም በራሱ ምናምን like everybody has their own craft ግን የየራሱ መንገድ አለው ከዛ ደግሞ ልብ ብላችሁ ካያችሁ ፕሪንሲፕል አለ የማይንገዳገዱበት አሁን ለምሳሌ ዮኒ በህፃናት ምናምን ነገር እንደዚህ አይነት ቀልድ አያውቅም ምናምን like አለ ፕሪንሲፕል አሁን ላውጋው እኔ ሞን ትንሽ የሚያመሳስለን ነገር አለ ሃርድ ትሩት አይነት ነገር ፍጥጥ ያለ ነገር ነው የምናቀርበው ግን በጣም የሚገርመው ምንድነው ታውቃላችሁ እዚህ ጋር ዮኒ ቶሮንቶም አለ ዮኒ ቶሮንቶ ደግሞ ማለት የመጨረሻ ነው የሚያስነቅላቸው ለምን በጥያቄ ነው እንትን የሚላቸው ችኮቹ ማለት ነው ብታምኑትም ባታምኑትም ከስር ያላችሁ ሰዎች ማለት ነው እዚህ ጋር ያለው ሁሉ ማለት የሴት እንትን ደጋፊ ነው እግዚአብሔር አሁን ላውጋው ማለት ስሙን እየጠራ የሰውነት አካላችሁን ይናገራል ሞን ደግሞ አንቺ እንደዚህ ነሽ ብሎ ይናገራል እኔ ደግሞ አጣፍጬ ላቀርብ በጆክ ምናምን ሞክራለሁ ምናምን ዮኒ ደግሞ ማለት ከተበላሽ ምናምን ይላል ብሪስቶን ደግሞ ያማችኋል እንደ ለወንድ ብር የምትልኩት ምናምን ብለሽ at the end of the day ማጆሪቲያችን እዚህ ያለ ነው አብዛኞቻችን ለሴት መብት ነው እንትን እያልን ያለ ነው የሴት መብት እንዲጠበቅ ከፈለግን ግን ማለት ነው ስህተትን ስህተት ልክን ልክ ነው ማለት መቻል አለብን አለበዚያ ማለት ነው መጥፎ ወንድ ነው እየፈጠርን የምንመጣው ማህበረሰባችን ውስጥ አንድ ሴት አንድን ወንድ ለፍቅር ብሎ የመጣ ወንድ ባይ ዘ ዌይ 2-3 የፈለገውን ሴት ቢያመጣ ከኢትዮጵያ ማለት ነው ይሄ ሰውዬ የሚያሳየው ምንድነው ታውቃለህ ሩሩህ የዋህና አፍቃሪ መሆኑን ነው የሚያሳየው ፊውቸር እንደሚፈልግ ነው የሚያሳየው በጣም ደግ መሆኑን ነው የሚያሳየው ቅድም ተባብለናል እኔ 5 ሳንቲም ላክ ብባል ያምሻል እንዴ ነው የምለው እንደውም ላክልኝ ነው ነገርኩ እናቴ መቃብር ነው ጨዋ ወንድ ሲመጣ አቢዩዝ ያደርጉና ይጠቀሙበትና ይሳቅበትና ማለት ነው ጨካኝ ይሆናል ጨካኝ ሲሆን ግን ማለት ነው ሄዶ 20 ምናምን ሴት ነው የሚበድለው ደግሞ ሴት ስትበደል ደግሞ ማለት ነው ፕሮቴክት መደረግ ያለባት ለዚህ ነው ለምን ወንድ ተበደላል አቢዩዝ ተደርጓል መልሷ አታክ ማድረግ ይችላል ሴት ግን ስትበደል ልጅ ነው የሚያስወልዳት ትወልዳለች ጥሏት ይሄዳል her whole life is fucked up ከዛው በሽታ ነው ሬፕ ነው ድብደባ ነው አይን ማጥፋት ጥርስ ማውለቅ ነው ስለዚህ በጣም ሴቶች ይጎዳሉ በእንደዚህ አይነት ነገር ያ ነገር እንዳይፈጠር ጥሩ ወንዶችን ፖዚቲቭ የዋህ ወንዶችን ፕሮቴክት እናርግ ነው በቃ ፖይንቱ እንጂ ማለት ነው መሳቅ መቀለድ እኮ ይቻላል ማንስጣ ለማለት ይችላል ይሄ ሰውዬ እንደውም ሊከበር ነው የሚገባው ለምን እንደሆነ ታውቃላችሁ እየሳቅንበት ነው እኔ ማንም ወንድ ልጅ በተኛበት ቺት ሲያደርግ አይታ ሚስቱ ብልቱን ቆረጠች በመቀስ ይባል ይሳቃል እኮ እስኪ ወንድ ልጅ ሴት ልጅ ቺት አድርጋበት በተኛችበት ጡቷን ቆረጠ ይባል በኢየሱስ ስም ነው የሚለው ሰው አይደል ኢትዮጵያ ላይ 8 ወንድ ልጅ አንዷ ቆርጣባቸው የሳቁ እኮ ነበር ላይ ገብቷል አባባሌ ወንድ እንዲጨክን አሁን ደግሞ ማለት ይሄ የዌስተርን ኢንፍሉዌንስ እየመጣ ስለሆነ ማህበረሰባችን ውስጥ እንደምናውቅ ይሄ ፌሚኒዝም ጥሩ ነው ለማህበረሰብ ራዲካል ፌሚኒዝም ነው መጥፎ ራዲካል ማለት የትጋን የወንድ ልጅ ጥላቻ ያላቸው ወንድ ልጅ ሲያረግዙ ራሱ አቦርት የሚያደርጉ ሴቶች መጥተዋል ወንድ እንዳይወለድ ማለት ነው እና እንደዚህ አይነቶቹን ነገር መከላከል ያለብን የራሳችን የኢትዮጵያ የሆነን ማህበረሰብ መፍጠር እየቻልን ኮፒ ፔስት አድርገን ልክ እንደ ፖለቲካውም እንደምኑም ምንም ማይሰራ ነገር እያመጣን ከኛ ማህበረሰብ ጋር ማይሄድ ነገር እያመጣን ከምንከት ማለት ነው የራሳችንን እንፍጠር ከዚህ በፊት ሴቶች ይበደሉ ነበር ጉዳት ይደርስባቸው ነበር ግን የሴቶችን ጉዳት ለመከላከል ወንድ መበደል የለበትም ኢኳል እንሁን እኩልነት ነው የተፈልገዋል እኩል ለመሆን ግን ደግሞ ማለት ነው መወያየት መመካከር አለብን እንጂ ማለት በጥላቻ በማፌዝ በመናደድ አንቺን የበደለች ወንድ ስላለ ህይወትሽ ውስጥ ማለት መጣሽ ደጋረገኛው ምናም ደጋረገችው ምናም ነገር ይያልን ማለት ነው ጥላቻና ብስጭትን ከምንፈጥር ተነጋግረን like middle ground ፈጥረን ማለት ነው ለማሸነፍ ለመከራከር ክርክር ለማሸነፍ ወይ ደግሞ ተቀባይነት ለማግኘት ሳይሆን ማለት ነው middle ground ፈጥረን ፌር በሆነ መንገድ እንሂድ ጥሩ ወንድ ጥቂት ነው ያለው እነዚህ ወንዶች እያበሳጫችሁ ነው ለምን ኮሜንት ያነባሉ ገብተው ወንዱ ተበደልኩኝ ብሎ ማለት አይኑን በጨዋጥሞ ወርደቴን እቀበላለሁ ብሎ መጥቶ ማለት የሚሳቅበት ከሆነና ከስር ደጋረገች የሚባል ከሆነ ማለት ነው ሌላም ጨዋ ወንዶች እንት ባለፈው አይታችሁ ከሆነ መንታ ልጅ ወልጃለሁ ካንዱ ብላ ማለት ዲኤንኤ ቴስት ተደርጎ ሁለቴ ማለት ነው
የእሱ አይደለም ሲባል እናት ነው የምታምነው። እናት ነው የምታምነው ብላችሁ ማለት ነው። ኢትዮጵያ ውስጥ ማለት ማአት ወንድ ነው ዲኤንኤ ቴስት ያደረገው ልጆች። እኔ ፖይንት ላድርግ እዚህ ጋር በጣም ሰምቼ ያለው ፖይንቱ በጣም አንደርስታንድ የሚደረግ ነው። አንተ ካልካቸው ጥሩ ፖይንቶች አግኝቻለሁ። ግን ምን አለ መሰለ አሁንም የምልህ ወንዶች አሁንም ለወንዶችም ለሴቶችም ወንዶች በተለይ አንዳንድ ሰው እኛ ሳንሆን አንዳንድ ሰው አሁን የከተማ ልጅ ስትሆን ኪስን ብቻ አይደለም ምላስህንም ጭምር ነው የምትተማመነው። እንደ ሄሊኮፕተር አለኝ ብለህ እኮ አንተ በባጃጅ ይዛት የምትሄድ ነው በምኑንም ሳታቅ ገብተዋል። በቃ ትበላል። ግን ችግሩ ምንድን ነው? አሁን አንዳንድ ሰዎች ሴቶችን ኮምፕሊትሊ እኔ እንዳልኩ እኔ አሁን የምትመጥነኝና የማትመጥነኝና አውቃለሁ። በፊትም ሆነ ከበፊትም ነው ማወራ። አሁን እኔ ገባ ይሄ ሰው ሌሎችንም ምሳሌ እናድርግ። ከእሱ ጋር የማይገናኝ በቁመና ካለ ጥቅም አለ። በቃ ይገረን ነው እሱ የሚይዛት ወንድ ጥቅም አለ ማለት ነው። ግን እሱ ፋይናንሻሊ ሴትል የሆነ ጥሩ ቦታ ላይ ያለ ሰው ከሆነ እሱ ነገሮች ላያሳስበው ይችላል። ሲጨነቅም አታውም። ብሬ ተበላ ሲባል አንድ ሀብታም ሲል ሰምተን አናውቅም። አንድ ቱጃር ወይኔ ብሬ ተበላ እንደዚህ አደረገችኝ እያለ በአደባባይ በጋዜጣ ሲያወጣ ሰምተን አናውቅም። በብሩ ልኳን ስለሚያስገባት ነው። በብሩ ልኳን ያስገባታል። በዛኛው አለቀ። ግን ተፋልጦ ባናቱ ተተክሎ ተንፏቆ ያመጣ ሰውዬ የሆነች አፓው ይበላና አልፈልግም ይባል። በቃ አደባባይ ነው የሚወጣው። ችግሩ ይሄ ነው። አስለቃሹን ላይ ያስቀጥራል እኮ ችግሩ ይሄ ነው። ይኸውልህ በሀቅ መውሰድ አለ፣ ከዛ ደግሞ ዋሽቶ መውሰድ አለ ነው ጨዋታው። አሁን ዋሽተው የሚወስዱትን አናበረታታ ነው እንጂ በሀቅማ ከሰጠ ይበለው ምን አባቱ። ምን መሰለህ አሁን ፋርሸቶች ሲመጡ ደግሞ በሀቅ አይሰጡም። እነ ፋርሸት በሀቅ አይሰጡም። ቸገረኝ ብትለው እነ ፋርሸት አይሰጡም። ይሞታል እንጂ አይሰጡም። ቸገረኝ ተብሎ እኮ ነው የተሰጠው። እናቴ ታመመች ኖ ቸገረኝ የተባለ ማዘሬ እግሯ ተልቶ በዚህ ወጥቶ በዚህ ገብቶ ሲባል ያለውን ሙጥጥ አድርጎ ወስዶ ሰጠ። ምን አለ መሰላችሁ፣ ቆይ ፀጉሬን ልሰራ ሜካፕ ልሰራ እንደዚህ ላድርግ ብትል አይሰጣት። ሰጥቷል። ኖ በስስ በስሱ ነው ሞቅ ያለ አይሰጣት። ልደትሽ ነው ምናምን እያለ ነው የሚሰጣት በደንብ አድርጎ። ለእሷ ነው። እሷ ግን አንድ ዝግ መዝጋት ፈለገች። ዝግ ነው የፈለገች። ዝግ ነው። ግን ልክ ነው ወይ ነው የህሊና ጨዋታ ነው። ልክ ነው ወይ ነው ጨዋታው። ለምን ልክም አይደለም እንዴ? ማንም አይስማማ እኮ። ልክ ነች እያሉ እኮ ነው። ይበለው እያሉ እኮ ነው። ኖ ይሄ ጭካኔ እኮ። ይህን ነው እኮ የምለው ነው። እሱንም አልስማማ ዋሴ። እኔ ለሁሉም ሰው የምጠይቀው ጥያቄ ብዙ ሰው ጀግና ናት እንዲህ ናት ምናምን እያለ ነው እና ሁላችሁም የምትደግፉትን ነገር እኔ ለራሳችሁ የምጠይቀው ልጃችሁ ወይ እህታችሁ አሁን ይቺ ልጅ ሶሻል ሚዲያ ላይ እንዳሳየችው አይነት ባህሪ ብታሳይ ገንዘብ እንዲህ አፈቅርሃለሁ ምናምን ብላ ከ20 ዓመት ምናምን በላይ ከሚበልጣት ሰው በእናቷም ሀሳብ ባይሆን በሌላም ነገር አድርጋ ወስዳ ከዛ መልሳ ሰውየውን ሳይ ያስታውቀኛል እንኳን በላውት ሌሎች ሁሉ በክራንች ነው የሚሄደው እንዲህ ነው እንዲህ በክራንች ነው የሚሄደው ብላ ኦፍኮርስ ሰውየው በክራንች ሊሄድ ይችላል፣ ግን አላዘነችለትም ስቲል ገንዘቡን ከመቀበል። እንደዚህ አይነት ልጅ ብትወልዱ ወይ እንደዚህ አይነት እህት ብትኖራችሁ ደስ ይላችኋል ወይ? ራሳችሁን ጠይቁ። እንደዚህ ደስ ይላችኋል ወይ? እህቱን ተው፣ ወንድማችሁ እንደዚህ አይነት ሰው ቢጠብስ ደስ ይላችኋል ወይ ነው ደግሞ ማለት ሰው ስለሆንኩ እንኳን ይደብራል ይህን ነገር። እኔ ሴት ነኝ አይደለም አላረገውም። ግዴታ የኔ እህት ወይንም ልጄ መሆን የለባትም ይህን ነገር። ህሊና አንድ ሰው ህሊና ካለው እኔ ያን ሰው ገንዘቡን ሳይሆን እሱን ካፈቀርኩት ኦኬ፣ ገንዘቡን ከሆነ ግን እዚህ ደረጃ አልሄድም። ምክንያቱም ሴት ነኝ አይደለም ማድረግ ያለብኝን ነገር ላደርግ እችላለሁ። ግን እናቴ እንዲሆና ይሄ የወረደ ነው ያስጠላል። እኔ አሁን አልደግፋትም። አንደርስታንድ አድርጌ ዘግናኝ ነው። የዮኒም የሞንም የሁላችሁም ፖይንት የነ ብሪጅስቶንም ተረድቻለሁ። ምንድነው አንዱን ልጨምር፣ አንድ ሰው ተመክሮ ካልሰማ ይበለው ነው እናንተ እያላችሁ ያላችሁ። መከረው እምቢ ካለ መከራ ሌላ ልጨምር። ግን ቢሆንም ስህተትን ግን መናገር አለ። እሺ አዎ ልነግርህ እኮ ነው። የእሷ ጥፋት ደግሞ ልንገርህ። ከዛ በላይ ጥፋቱ ምን መሰለህ? በቪዲዮ መጣች። ሸዋዬ ናት እሷ። አበላል ታርፍ ፋራ ነው። ከዚህ በኋላ ወንድ አጠገቡ አይደርስም።
ያጫውታታል። ቻፓው ሳያልቅ ልነግርህ ነው ላውጋ። አሁን ይቺ ልጅ በቪዲዮ ወጣ ተበጠረቀች። አየህ ወንድ ልጅ ያያል። ጥሩ ወንድ ይቺ ልጅ ይሞታል እንጂ አጠገቡ አይደርስም። አየህ አንዳንድ ሴቶች በልተህ ባላየ ድምፅህን አጥፍተህ ላጥ ነው የምትለው። ልጇን የካደች አደባባይ መጥተህ ቆይ ላውጋ አንዴ አደባባይ መታ ደረቷን ነፍታ እንዲህ ስታረግ ግስዋል ሌሎች ወንዶች ይሞቷታል እንጂ እቺ ልጅ ምናልባት ሊበቀላትም አሳቅፉ ልጅ ሊጠፋም የሚፈልግ ወንድ ሊቀርባት ይችላል። እርግጠኛው ነው ማለት ኢቭን የገዛ ቦይፍሬንዱ አልንገርህ አይደለ አንቺ በዚህ ሰው ላይ እንዴት ተጫወች ለኔ አትሆኝም ነው የሚላል። አብሯት የሚሆን የለም። አንዳንድ ሴቶች ምን ያደርጋሉ? በጣም ሰነፍ ስለሆኑ ኤክስትሪምሊ ሰነፍ ስለሆኑ የሚያስቡት የራሳቸውን የሚሰሩትን ሳይሆን በወንድ ገንዘብ ላይ መኖር የሚፈልገዋል። ቢዚ እንዴ ልትጋበዝ ሄዳ እኮ ገንዘብ የለውም የምትላለች እኮ ቁርጥ እያበላት እንዲያውም እንደሚሆን የማውቀው ሶስት ጓደኞችን የጋበዘለት ነው። አስተሳሰባቸው ያ ነው። እና እቺ ልጅ ምንድን ነው ችግሩ? አሁን ወንድ ልጅ ይሞታል፣ ጥሩ ወንድ በህይወቱ አታገኝም። ዳሜጅ አድርጋለች ራሷ። እኔ አንድ ፖይንት አለኝ። ትቀጥላለህ አንተ። ሶሪ በጣም ጥሩ ፖይንት ነው ያነሳው። ለምንድን ተቀደማል? ሴቶቹ ደግሞ እሷን የደገፉት የተበሳጩት በምንድን ተቀደማል? እንዴት አደባባይ አወጣት? ነገ እኮ ትዳር የምትይዝ ልጅ ነች ብለው ነው የተናደዱት። ባይ ዘ ወይ ታውቃለህ፣ እሱ ጋር አይደል እንደ ፈለጋት። እዚህ ጋርማ ተሳሳቱ ሴቶች፣ አስተውሉ እንጂ ፈልጓታል። እሱ ከልቦ ወዷታል። ሊሆን ሴት ነች እንዴት አደባባይ ያወጣታል አሉ እንዴ? እና ምን ላይ ሊያወጣት ነበር? እሱ ማለት አደባባይ ማለት እነሱ የፈለጉት ምን እንደሆነ ታውቃለህ? ማግኘት ልክ እንደ ማንኛውም ወንድ ልጅ በአብዛኛው ጊዜ ሪሊስቲክሊ እናውራ ከተባለ ሴት ልጅ የምትበላው የማዳም ቅመሞች ብቻ ናቸው። አሜሪካን እና አውሮፓ ያለች ሴት ልጅ ለወንድ ልጅ ብር አትልክም። ኢትዮጵያ ላይ በአብዛኛው የሚልኩ የሉም እያልኩኝ አይደለም። ነገር ግን ወንድ ልጅ ግን ብር ይበላል። ጸጥ ነው የሚለው በውስጣችን ነው የምንይዘው። ያልተበላ ብዙ ወንድ አለ እኮ ግን በአብዛኛው እየተበላም ደግሞ አለ። ግን ችግሩ ምንድነው? አሁን ይሄ ሰው የአደባባይ ላይ ይዞ ሲመጣ ለምን አደባባይ ላይ ይወጣል የምትሉት ወይንም ደጋ አደረገች የምትሉት ነገ እናንተ ስለምታደርጉት ነው። መድኃኔዓለምን እናንተ ታደርጉታላችሁ። ቻንሱን ካገኙ እናቷ በህይወት በሌለች እናቷ ሰበብ አድርጋ ልጅ እያላት ልጅ የለኝም የምትል ሰውየው በክራንች እንደሆነ ያንን ቮልነራቢሊቲውን ተጠቅማ የምታጠቃን ሴት የምታበረታቱ ከካሞች ናቸው። ከሷ አትተናነሱ፣ አንድ ናችሁ። የምሬን ነው። አሁን ይሄ ሰውዬ በክራንች ነው የሚሄደው፣ ህመምተኛ ነው። ትዳር ምን ያህል እንደሚፈልግ እያወቀች ከዚህ በፊት በፍቅር የተነሳ እንደተጎዳ እያወቀች የሆነችን ሴት የምታበረታቱ ከሆነ እናንተ ነገ ታደርጉታላችሁ። ናርሲስቲክ ቢሄቪየር በጣም የሚያስጠላ ክፋት የተሞላበት የጭካኔ ባህሪ ነውና እሱ አሁንም የምለው ግን ለወንዶችን ምክር እንቀልብ በስሱ ስማ። እነ ሹሉቃ ፋርሸቶቹ ስሙ፣ አዳምጡ፣ ስማ። በመልክ አሜሪካ ስትመጣ ወይ አውሮፓ ስትሄድ በመልክ እቺ ሴት ኢትዮጵያ የጠበስካት ወይም አረብ ሀገር የጠበስካት ወይም ደግሞ የሆነ ቦታ የጠበስካት በመልክ በጣም ቆንጅዬ ቁመኗ ያማረ ከሆነ አንተ ሬሳ ከመሰልክ እና ገንዘቡም በአቅሙ የሌለ በስነ ስርዓት የሆነ ቦታ ተጠግርረ የገባ በሰዓት $1 የምትለቅም ከሆንክ እቺን ሞዴል አመጣለሁ ካልክ ትመጣለች የኔ ፍቅር ብላ ቀላል። ከዛ በኋላ ግን ቀነኒሳ ናት አባቴ። ስማ አንተ ፋራ፣ ከአሁኑ ብር ሳይጋጥ አቁም። ዮኒ ምን ይላሉ መሰለ? ኧረ ትን እንዳይልቀስ ብለህ ቤቢዬ ሻዩን ጠጣ ምናምን ይላሉ አሉ ኢትዮጵያ። እንዴ ነገ ምን በላሽ ነበር የሚላት። ስማ ናገር በዚህ ሴቶችም ደግሞ እናቱ ምን ይሆን መሰለሽ፣ ይሄ ሰው ከልብ ወዶሽ ነው። እውነቴን ነው የምለው። ፋርሸቶቹ ከልብ ወደው ነው ሊያመጡሽ ሁሉን ነገር ትዳር መስርተው ምን ብለው ሊያመጡ የሚፈልጉት። አንቺም ደግሞ መልክሽን ተመልክተሽ ነው። ግን እውነት ከሌለሽ ፈጣሪ ምስክሬ ላይፍሽ ሚዝረብል ነው። እዚህ ሀገር ሲንግል ማም እንደነሱ የሚሰቃይ አታመጣም። የለም እንደነሱ አሜሪካን ሀገር፣ አውሮፓ እንደ ሲንግል ማም የሚሰቃይ አታመጣም። እውነቱን ልንገራችሁ፣ እውነት ሁለትም ወልጄ መጥቼ እፋታለሁ ብለሽ ተፋተሽ ምንም
የረባ ህይወት ሳትኖሪ ሌላውም ሳይጠብስሽ በባዶ ነው የምትሸኘው። ስለሚይዛቸው ሌሎች ሴቶች እንዲባልጉ አይደለም። ምን መሰላችሁ አንዳንድ ሴቶች ዋሴ እኛ ሴቶች አናወራም። ዝም ስንላችሁ ወንዶች ብቻ ነው የምታወሩት። ሀሳብ እኩል ስለሆነ ስለዚህ ሚውት አድርጉ። አሁን ወንዶች ይቅርታ አንድ ይጸጥል። አሁን ቅድም ላውጋ ምናለች አውሮፓ የሆን ቅድም ላውጋ ምናለ አውሮፓ ሆነ አሜሪካ ለሌላ ሀገር ብር ምትልክ የለችም ብዙም አይደሉም ማለት ላውጋው። እኛ ጋር ጸዳ ያለ ነፍፋ ይላል። ዱባይ ላይ ጋርድ አፍቅራ ገንዘቧን በዶላር ግፍግፍ አድርጋ ለሱ አንበሳ ስታወርድ የኖረች ከዛ ደግሞ የሁለት ልጆች እናት ሆና ባሏ እንትን ባንኳን ሲፈትሽ እንደዛ ይሆነቻለች እሷ። እሺ ይሄኛው ወንዱ እሙሙ ቆይ ልጨርስ። ወንዱ እሙሙ ፈልጎ ነው እንደዛም አውሮፓ ውስጥም አላችሁ። አሁን የኛ አረብ ሀገር ላይ ያሉ የሚበሉትና የአውሮፓዎቹ ለየት የሚያደርገው የአረብ ሀገራቶቹ በኖርማሊ በእንትን ነው ወይ ልጁን ያቁታል በአካል ምናምን ገባችሁ ያቁታል ወይ ኢትዮጵያ አንድ ቀን ሄዳ ተቀብሏት ከዛ በኋላ ድጋሚ አረብ ሀገር የላካት ናት። እኔ አሁን በእነሱ ላይ በደንብ ብሉ ብዬ ከወንዶቹ ጎን የቆምኩ ሰው ነኝ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ግን እኔ ትልቁ ፖይንቴ እች ልጅ አሁን የምንላት ልጅ ጥፋቷ ምኑ ላይ መሰለክ ይሄ በእናቷ ያሳበበችበት ፓርት እንጂ በተረፈ ሁሉንም ያደረገላት በፍቅር ነው። እኔ ለምሳሌ ይቺ የእናቷ ፓርት እቺ እናቴ እንደዚህ ሆና እንደገና ዋሽታና ይሄ ደግሞ ልጇን እውነት ልጅ ኖሯት ክዳ ከሆነ እቺ ለትዳርም ለጥበቃነትም ለቤት ጽዳትም አትጠቅመውም። እንኳን ከህይወት ወጣች በዚያላት ሁለተኛ ቦይፍሬንድ እያላት ማለት ነው ላውጋ። በተረፈ ግን ይሄ በፍቅር ይሄ ወደድኩት ለምንድን ነው እኛ ብለን ስናዳምጣቸው የነበረው? በተረፈ ግን ይሄ ሁሉ ጥፋት ከተደመረ ማለት ነው ጥቅሟ የት ጋር ነው? አሁን ጉዳቷ ብቻ ለምሳሌ እሱ 700 ምናምን ሺህ ብር ነው አይደል የተባለው ዋሴ ጥፋቷን ደምረናል። ባል እያላት የለኝም ማለት ልጅ እያላት የለኝም ማለት ግን ደግሞ በተመሳሳይ ደግሞ ወንዶች ሆነው የአራት ልጅ አባት እኔ እንደዛ ከተባለ ደግሞ ሁሉም ፍርጥር ቆይ ፍርጥሩጥ ይውጣ ደግሞ ከተባለ አሁን አይደለም አይደለም ኦኬ እናንተ ብሪስቶን ትጨርሱ ነበር በሱ አይደለም ዋሴ በሱ አይደለም ሳይ ሁላችሁም ውጭ ሀገር ነው የምትኖሩት። እኔ ልተኛ ከሌሊቱ 10 ሰዓት ሆኗል። አንድ ምክር ላስተላልፍ፣ እናንተ አውሩ ቀጥሉ። ምክር ማስተላልፈው ለዲያስፖራ ለአበሻ ዲያስፖራዎች ነው። እባካችሁ ጅል አትሆኑ፣ ከፈረንጅ ተማሩ። እኔ ብዙ ሴት ጀለሶች አሉኝ ፈረንጅ ፍቅረኛ ያላቸው። ፈረንጅ ምንድነው የሚያደርገው? እንደናንተ መጥቶ 90 አንበሳ 60 አንበሳ 10 አንበሳ አይሰጥም። ዶላር በየወሩ አያስገባም። ፈረንጅ ምንድነው የሚያደርገው? ይመጣል፣ ይቀምሳል፣ ቺል ያደርጋል፣ ዱባይ ይሄዳል፣ ኢትዮጵያን ታሳየዋለች፣ እዛው ለሚጠቀምበት አውጥቶ ይሄዳል። ለኮስሞቲክስ ምናምን ትንሽ ብር ይሰጣል። የአበሻ ወንድ ማትመጥናችሁን ከናንተ መልክ በጣም በላይ የሆነችን ሴት እያመጣችሁ አትቀልሉ፣ መታችሁ ተዝናኑ፣ በቃ ፈናርጉ፣ ደክሉ፣ አብራችሁን የሆነ ነገር። ጥሩ ሴቶችም እኮ ግን አሉ ሴቶችም እንደዛ አርጉ። ከፈረንጅ ነው ለትዳርም ይሁኑ ኢትዮጵያ ፈረንጅ ጥር ምጥን ያለ ነው። አበሻ ወንዶች ብዙ ጊዜ የሚገርማችሁ ወይ ዘመኑ ያልተቀየረ መስሏችሁ ስለምታስቡ ነው እንጂ ዘመኑ ተቀይሯል። እንደ ድሮ አንድ ሴት ልጅ ጋር 10 ዓመት ምናምን መደወል ቀርቷል። ና ቺል ስታረግ እዛው ይገጫል እንጂ አመት ሙሉ እየሰጠ ከዛም መታችሁ እዚህ ተበላው ምናምን አትበሉ። በቃ ስድብ ነው። እንደዚህ ጨክኑ ነው ጨዋታው። አዎ ጨክኑ፣ እንደ ፈረንጅ መታችሁ ተዝናኑ፣ አለቀ በቃ። ተዝናንታችሁ ስጡ። ቻው በሉ። ሁላችሁንም አከብራችኋለሁ። ለብሪስቶን እንልቀቅላት። እሺ አሁን እኔ አሁን የኔ ፖይንት ምን እንደሆነ ታውቃለህ? እዚህ ጋር ያላችሁ ሰዎች ይሄ ሰውዬ እቺ ልጅ ባለ ትዳር ጋር ፍቅረኛ እያላት ጓደኛ እያላት እንትን አለች ነው። እዚህ ቲክታክ ላይ ደግሞ 4 ልጅ ወልዶ በፕራይቬት አካውንት ደግሞ መጥቶ ሴት ልጅ የሚያማልል ባለትዳር ወንድ አለ። ወንዱንም ወቀጡት አብራ ይበለው ሴቶችን ብቻ አይደለም። ስለዚህ ይሄም ወንድማችን አሁን ናቲ ወንድማችን እናቴ ለምን አላጣራም? ማን ሊያጣራለት ነው የሱን ትዳር? አሁን ለምሳሌ ዋሴ አንተ ለምጀነጅ አሁን ለምሳሌ አዲስ አለች አይደል? እዚህ ጋር
አዲስን አንተ አፍቅርሃት አዲስን ምጀነጀናት ከሆነ ስለ አዲስ ጥግ ድረስ ሄደክ ማጣራት መሬት ወርደህ ሳታጣራ ዝም ብለክ በአየር ላይ ብር ምትልክላት ከሆነ ታዲያ እሷ ገዳም የገባች ሞሎክሲ አይደለች? በደንብ አድርገህ ትበላሃለች። በፊልተር ያየውን እሙሙ በአካል ሄዶ ሳያይ ብር የሚሰጥ ከሆነ አልስማማም። ለምንድን ተቀርሽ ማለት ስማማው ማለት ነው። አመት ያወራኋት ሴት እናቴ ታማለች ካለች ኃላፊነቴ ነው። እኔ ባይምሮ አስተዳደጋችንም የሚያሳየው ወንድ ልጅ መከታ መሆን አለበት በሚል ነው። አሁን እዚህ ጋር ለምን አላጣራህም ማለት ተበዳይም መውቀስ ነው። ለምን ሴት ልጅ ለምን ሚኒስከር ታርግሽ ወጣሽ እንደማለት ነው ስትደፈር። ገብቶሻል? ለምን አላጣራህም አይባልም። ያቺ ሴት እኮ ማለት ነው አልቅሳ ላለማውጣት ነው እንጂ የሰው ምስጢር ላለማውጣት ብዙ ነገር አለ። ካልወጣ ደግሞ ሰው ከበሽታው አይድንም። ይኸውልሽ ልንገርሽ አንድ ነገር ብሪስቶን፣ ትልቁ ፖይንት ምን እንደሆነ ተገረሽ። ትልቁ ፖይንት ላይክ ሴቶች ወንዶች እንደሚያጠፉት ሁሉ ሴቶች ያጠፋሉ። አሁን ይሄ ፉክክር አይደለም። እንደዚህ እንደሚያደርጉት ሁሉ ወንዶች እንደዚህ ያደርጋሉ ሳይሆን ማለት ያለብን ማለት ነው አሁን የምናወራው ማለት ወንድ ተበድሏል ነው። ወንድ መበደሉን ደግሞ በማስረጃ አቅርበናል። ከጥቅሟ ጉዳቷ መብለጡን አሳይተናል። ጭራሽ ማለት ነው እንደዛ ሁሉ ተደርጎላት ቴንኪዩ ሳይሆን ስድብ ነው ያዘችዋል። ይህን ነገር ማለት ነው አይ ወንዶችም እኮ እንደዚህ ያደርጋሉ ከምንል ይልቅ ማለት ነው ይሄ መገጸስ አለበት። ይሄ ልክ አይደለም። ይሄ ነገር መቆም አለበት ካልን እናቷ ሳይታመሙ እንደዚህ ቦይፍሬንድ የለኝም እያለች መወገዝ አለበት። እኔ አሁን ይሄን እኔ እኮ እሱን ፓርቷን እኮ አልደገፍኩም። አሁን ይኸውልሽ ቆይ ብሪስቶን ፕሊዝ አንድ ደቂቃ ሙሉ ሰጥሻለሁ። ብሪስቶን ይኸውልሽ ቦይፍሬንድ እያላት የለኝም አለች። ይህን ሰውዬ ደግሞ አልፈልገውም በቃ መላ ነበር ይልካል ምናምን ነገር አለች። ስለዚህ በፍቅሩ ተጠቅማለች። በዛ ላይ ሰውየው ደግሞ ጉዳተኛ ነው፣ ፍቅር ፈላጊ ነው። እንደሰማችሁ ደግሞ ሌላም ነገር ሞክሯል። ይህን ሁሉ ታውቃለች፣ እንደተጎዳ ታውቃለች። ይህ ሰውዬማ እና ስቲል ኬር የላትም። ባዶ አይምሮ ያላት ሴት ነች ማለት ነው። የክፋቷ ክፋት ማለት ነው። ሴት ልጅ እንደዚህ ብትደረግ ማንም ጸጥ አይልም። ያ ነገር ስላለ ማለት ነው እኛ ወንዶች እያወገዝን ነው፣ እየተናገር ነዋል። ሴቶች ናቸው ጀግና መሆን ያለባቸው። በዚህ ወንድ ልጅ ሲበደል ቀድመው ሴቶች ማለት ነው ኖ አይሆንም አንቺ ባለጌ ሴት ነሽ ማለት ካልቻሉ ማለት ነው ነገ ሴት የሆነ ነገር ስትሆን ወንዶች ለሴት መቆም ያቆማሉ። ይሄ በጣም መጥፎ መንገድ እየከተተን ነው እያልኩሽ ነው። ወንዶችስ እንደዚህ ያደርጉ የለ እንዴ ምናምን አይደለም። ነገ ደግሞ ሴት ስትበደል ማለት ነው ሴቶችስ እንደዚህ ያደርጋሉ ምናምን አንልም። በቃ ቀጥታ ገብተን ማለት ነው ሴት ተበድላለች ይሄ ሰውዬ ልክ አይደለም እንደዚህ የምታደርጉ ሰዎች ወዮላችሁ ነው ማለት ያለብን እንጂ ማለት ነው ሴቶችስ እንደዚህ ያደርጉ የለ እንዴ ከተባለ ፉክክር ይሆንና ማለት ነው ነገ አንቺ ስትበደይ ማለት ነው እንዴ ትናንትና ዋሴ እንደዚህ አድርገሻል፣ ዋሴ ሲበደል ትናንትና ብሪስቶን እንደዚህ አድርገ የለ እንዴ እየተባለ ማለት ሰው በሰው ማለት ነው እየተጎዳዳን ነው የምንሄደው። የአንድ ሀገር ሰዎች ነን። ላይክ ፍቅር ማንም ሰው ያፈቅራል እና ስህተትም አለ። ግን በስህተቱ ማንም ይወቀስ። አንበሳ ያውርድ ፊልተር እያየ ምናምን ይበል ደደብ ነው እሱ ይበለው። ግን በድክመቱ ተገብቶ ሰው እናቴ ታማለች ተብሎ እንደዚህ ተብሎ ማኒፕሌት እኮ ማኒፕሌት ነው፣ ታክቲክ እኮ ነው። የሰውን ልጅ አይምሮ መደከል ነው። ደግላ ተቀብላ አይምሮ ማለት ነው ለፍቅር ሲል ያደረገውን ሰውዬ ማለት ተበዳይን መውቀስ ግን ልክ አይደለም። ደግ አደረገች አይባልም ነው እና ያን ደግሞ ማለት ብሪስቶን ብዙ ሴቶች ስለሚከተሉሽ፣ ብዙ ሴቶች ስለሚያዩሽ፣ ስለሚያምሩሽ፣ ስለሚያከብሩሽ ደግሞ ማለት አንቺም ኮስተርሽ ይሄ ነገር መያዝ ተረዳኸኝ እኮ ይሄ ነገር ብልግና ነው እኮ ብያለሁ። ይሄንን ማድረጉ የቀንጅብ ናት። በግልጽ ልንገርክ ብልግና ነው ይሄ። በተረፈ ግን አሁን እዚህ ጋር ተናግረን እኮ በዚህን ሰዓት ደግሞ የሚጀናጀኑ ይኖራሉ። ገባክ? ችግሩ ያ ነው። ያ አሁን እዚህ ጋር አንዱ በቃ ያ ነው ትልቁ ፖይንት ማለት ነው። ዲያስፖራው መጠንቀቅ ያለበት በቃ ትክክለኛ ቦታው ላይ መገኘት አለበት። እዚህ ቲክታክ ላይ 90 ሂውማን ሄር ኮፍያቸውን ሲያወርዱ ግንባራቸው ጋር ለመሄድ የታክሲ መንገድ ያህል የሚጠይቅ ሴቶችን በፊልተርና በሂውማን ሄር ሳያዋቸው ይማለላሉ፣ ገንዘባቸውን ይሰጣሉ። እናቴ አይደለም ሁሉም ወገን ዘመዶች ታመሙ ቢሉም ይሰጣሉ። መስዬ ድገሚው በጣም ልክ ነሽ። የታክሲው ተመችቶኛል ትድገምልን። እውነቴን ነው ማርያምን። ሂውማን ሄሩን ሲያወልቁት ዮኒ ግንባራቸውን ለማየት በታክሲ የሆነ ግማሽ መንገድ ግማሽ ሰዓት ትሄዳለህ። እንደዚህ አይነት ሴቶች ቁጭ ብለው አሁን አዲስ አበባ ኮንዶሚኒየም ላይ እኛ ብዙ መረጃዎች ይመጣልናል። በተለይ እንደ ሴቶች ሲበደሉ ምናምን አብዛኛው እነዚህ መጥፎ እድሜ ላይ ያሉ ሴቶች ኮንዶሚኒየም ተከራይተው ዲያስፖራው ነው እያባለጋቸው የሚውለው። እዚህ ይሄዳሉ፣ ያገኟቸዋል። ዱባይ አሁን በቃ የውሽማ ማለት ነው ከኢትዮጵያ ወደዚህ የሚመጣው ገባ።
ስለዚህ ይሄ ነገር ተበላው ብሎ እኔ አሁን ከዚህ በኋላ ተበላው ፈረጥኩ ብሎ ቢመጡ ምንም አይመስለኝም። እኔ ደላላ ለበላቸው ከሀገር መጥተው ምንም የማያውቁት ላይ ነው እንጂ ይሄ ወዶ ፈቅዶ በፊሊተር እኔ አሁን ተረድቼሻለሁ። ሞክረሽ ሰልችቶሽ ነው ማለት ነው። አዎ በቃ ብዙ መረጃዎች ስለሚመጡ ግን አሁን ያላችሁ ሰዎች በጣም ወንዶች፣ ሴቶችን አይደለም ወንዶች፣ ትልቅ የምነግራችሁ ፖይንት ምን እንደሆነ ታውቃላችሁ? የሴትን ልጅ የአይምሮ ብቃት እና ብልጠት የምትለዩት መቼ እንደሆነ ታውቃላችሁ? ውሽማ የሆናችሁለት ነው። አንተ ጋር ለመምጣት የምትሰራው አታይቲ ማለት ነው። ሰይጣን የማያውቀው አታይቲ ነው። እና ውሽማ ሆነ ይኸው ትዳር ከመያዝ በፊት በጣም ዴንጀረስ ናቸው። እና ግን ያለቅሳሉ ይላሉ። ግን ዋስዬ መክሩ ምንድን ነው? ለሁሉም የሚጠቅም ትምህርት የሚሆን ነገር ለወንዶችም ለሴቶችም ልናገር። በተለይ ዲያስፖራ ሆነ ቅድምም ብሏል ሞ ከፈለግ ኢትዮጵያ ሄደ ፈታ በል። የራስ ውሳኔ ነው፣ የአንተ ውሳኔ ነው። እኔ ባልመክርም ሄደ ፈታ በል። ግን ከዚህ ሆነ ዝም ብለህ ገንዘብ የምልከው ገስዋት አንተ አመት እስክትመጣ ቁጭ ብላ አትጠብቅም። እርግጠኛ ሆኜ ነው የምነግርህ። አንተን እንደምትጀነጀነው ከሌላው ጋር ትጀናጀናለች። ኦፕሽን ፈላጊ ናት። ወንዱም ሴቱም ጥቅም የለው። ግን እንዳልኩ በቁም ነገር አቅም ኖሮ ፖቴንሻል ኖሮ የእሷንም ያንተን ህይወት የሚቀይር ነገር የምታረግ ሰው ከሆንክ ዛስ ፋይን። የእሷም ህይወት ስለተቀየረ የአንተም ስለተቀየረ ጥሩ ነገር ላይ ትደርሳላችሁ። አለበለዚያ ግን ይሄ ልጅ ድጋሚ ነው ይሄ ሀፕን ያደረገበት። ከዚህ በፊት የነበረውን እንዴት አድርጎ የሚዘገንን ስድብ እንደሚልክላት ብታይ መድኃኔዓለም ድረስ ነው የምትለው። ዮኒ ቶሮንቶ ታውቃለህ? ዝግንን የሚል በቃ ፈጣሪ ምስክሬ፣ ለጠላት እንኳን የማትልከው መሴጆች ለገዛ ሚስቱ ይልክ ነበር። ጨካኝ የሆነ ሰው ነበር። እና አሁንም እላችሁ ወንዶችም ሴቶችም የማይመጠነች ከሆነ አይኑ ከባድ ነው። ኢትዮጵያ ኑሮ ከባድ ነው፣ በጣም ከባድ ነው። ግን በአንቺ ለመቀየር ሞክሪ እናቱ። በጣም ማትወጂውን ሰው አግብተሽ አሜሪካ መጠሽ 2-3 ልጅ አስወልዶች ለመኖር እመኚኝ ስቃይሽ ይበዛል እንጂ ምንም ደስተኛ አትሆኝ። ምናልባት የፊልተር አራዳ ልትሆኝ ትችያለሽ። አሜሪካን ሀገር ግን የሚሰማሽ የለም። እመኚኝ ማንም ዞር ብሎ አይሽም። የሚታወቅ ነገር አጫውቶሽ ይሄዳል እንጂ አብሮሽ የሚቀጥል አንድ ወንድ የለም። አንቺም ታውቂዋለሽ፣ ሌላውም ያውቀዋል። የለም ወፍ የለም። ስለዚህ ባካችሁ ሴቶችም ወንዶችም አስተውሉ። በራስ ለመኖር በራስ ህይወትን ለመቀየር ተሯሯጡ። በሰው ቀየራለሁ ብላችሁ በተለይ ይቅርታ፣ ዱባይ ብዙ ተአምር አለ። ቤተሰብ ዱባይ ማለት የሰለጠነ ሀገር ነው። ፈታ ብሎ የሚኖርበት ነው። ማዳም ቤት ተጠቅልላ የምትሰራ አይደለችም። አብዛኛዋ አይደለችም። በቅምጥ ያሉ ናቸው አብዛኛዎቹ። በቅምጥ ነው ጨቦቴው። ስለዚህ ዱባይ ልዝናና ብለህ የምትሄድ ጀለሴ አንተልኙ ማብራጋ ዩላፍ ግን ቢማስደ ዱባይ ላይ ወፍ እንዳትሄድ። ወፍ አሜሪካ ሆነ ካናዳ ሆነ ስዕል ነው በዱባይ ሰለለፍ ከጀለሶች ውጭ ዞር ብዬ የማየው ሰው አልነበረም። አንተ ምንም አትነከ እኛንን የምንልከሰከስ ገብቷል። ማየት እንኳን አልፈልግም። ስለዚህ ጋር ቢስማር ከዱባይ ጠብሻለሁ ካልክ ፈጣሪውን አባት ጠብሻለሁ የሚላለ እንዴ? ከዱባይ አለ ከዱባይ ያለች ቃለች ፈጣሪውን አባት። ስለዚህ የአዲስ አበባ ጽድት ያሉት ቺኮች ዱባይ ናቸው። ጽድት ያሉት ወንዶች ደግሞ በሊቢያ እየሄዱ ነው። እና አዲስ አበባ ሰው የለም እዚህ ገብቷል። ዱባይ ስትሄድ ዱባይ ስትሄድ በሄድክ ያበሻ ቦታ አንተ እንቡጥ ስዕል የሆኑ ቺኮች ነው የምታየው። ስለዚህ ማዳም ቤት የምትሰራ ናት እሷ። አሁን እንቡጧ ከማዳም ቤቶች የማዳም ቤቶችማ ማለት ነው ሰፍቼ ምናምን የሚሉት አሉ ምስኪኖች። እነሱን ነው የሚቀበሏቸው በስማ እንጂ ወፍ የለም። ስለዚህ ጥንቃቄ አድርጉ ለማለት ነው። እውነቴን ነው የምናገር። ስለዚህ አስተውሉ። ሴቶችን ብትሆኑ በራሳችሁ ለመኖር ጣሩ። ትችላለህ። ይኸው መስዬን አያችኋት አይደለም? ጀግና ሴት ብዙ ራሳቸውን የቀየሩ ቶቻችን አሉ። ያ ነገር የሚስተካከለው መቼ እንደሆነ ታውቃለህ? ወንዱም ጥፋተኛ ብለን ሆ ስንል፣ ሴቱም ጥፋተኛ ብለን ሆ ስንል ማለት ነገ ይነሳል ብለው ስለሚፈሩ ማለት ነው ብር የሚቀበል ያለ ፍቅር ብር የሚቀበል አጭበርባሪ ወንድም ሆነ ሴት ማለት
ኮሽ እያልን ማለት ቦታ ቦታ ስናስይዛቸው ሁላችንም ማለት አብሶ አሁን እንዳንተ አይነት ሰው ምናምን ላይክ ትላልቅ ፎሎዊንግ ያለው ተደማጭነት ያለው ሰው ማለት ኮሽ የሚል ከሆነ ማለት መድኃኒዓለም ይቦካሉ እና ለጥሩ መጠቀም ይቻላል ይሄን ነገር እና ላይክ ሴት ስለሆነች ብቻ ማለት ደግ አደረገች ህይወቷ መቀየር አለባት አይሰራም። እንደዚህ በቃ ተቀይሯል ዘመኑ። እኩል ነን፣ እኩል ስለሆን እናንተም ስራ ትሰራላችሁ እኛም ስራ እንሰራለን አይደል? ስለዚህ ማለት እዚህ ጋር ሴትም ስትበደል ኮሽ ማለት አለብን፣ ወንድም ሲበደል ኮሽ ማለት አለብን። በቃ አይሰራም ከዚህ በኋላ አይደል? እንዴ ምን አባሽ ነው ሰው ብር የምትፈልጊ? የራስሽን ብር አሰሪ ሁላችንም ማለት ነው። እንትን አሁን ይመቻችሁ፣ መልካም ጊዜ ሆንላችሁ። አሪፍ አጀንዳ ነው። ተባረኩ።